አሁን የአማራ ህዝብ በድሮን እየተቀጠቀጠ ነው። ኔትወርክ ጠፍቶ ብትለው መስሚያው ጠጥ እየጨፈርኩ ነው ተወኝ እየተዝናና ነው ይላል። ቪዲዮ ለቋል። አንተ ጅቦ 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 ወይ ያባ ይሰማል። ከጫጫታ ቦታ ላይ ነው እና ወይ ይሰማኛል። አባት ምንድን ነው አይሰማም? ድምጼ ለኔ አይሰማኝም። ይሰማል። ጭፈራ ቦታ ስለሆንክ ነው። እንዴት አይሰማም? እና ስማ እኔ ይሄ ህዝብ 15 ዓመት ሙሉ ሲቀጠቀጥ በድሮን በሄሊኮፕተር በታንክ ሲቀጠቀጥ እኔ እና አብሬ ልቀጥቀጥ እንዴ? እድሜ ልኬ ምን ሆናል? አለቀስኩ እኮ የሚገባኝን የሚገባኝን አለቀስኩ፣ የሚገባኝን ተከስኩ፣ የሚገባኝን ተቆጨው እና ለማያባራ ቅጥቀጣን ያበሬ መቀጥቀጥ አለብኝ እንዴ? ምን ሆናል? ለምሳሌ አሁን እየሰማኸኝ ከሆነ ጫጫታ ቦታ ከሌለ አሁን ለምሳሌ ትግራይ ጦርነት ረገብ ብሏል አይደለ? ጦርነት ቢፈጠር እንቅልፍ ነው የሚነሳኝ። አልተኛም እንደበፊት በፊት ጩክ ያለው እናቴ ትሙት በፊት ጩክ ያለው ብዬ አሁን ጩኸቴን እናቴን እንቅልፍ ነው የሚነሳኝ። እንዴ ትቀልዳለህ አባቴ? እኔ ደግሞ እንደዛ አይደለም። እኔ አጋር ስማ ማን ነው ጅቦ? እኔ የሚቻለኝን አድርጌያለሁ ለዚህ ህዝብ የሚበቃኝን። በፍጹም አዳምጠኝ። እኔ ለዚህ ህዝብ የሚገባኝን አድርጌያለሁ። ከኔ የቀረ ነገር ይኸውልህ፣ አዳምጠኝ። ከኔ የቀረ ለኢትዮጵያ ህዝብ ለአማራ ህዝብም ሆነ ለፈለከው ህዝብ በለው፣ ለኢትዮጵያ ህዝብ በለው፣ ከኔ የቀረ ነገር የለም። ከኔ የተሰጠ ብዙ ነገር አለ። ከኔ ወደ እነሱ ሄደ ከኔ የሄደ ርራይ አዳምጥ፣ ዝም ብለህ አለፍልፍ። ከኔ ሄደ ርራይ፣ ከኔ ሄደ አዳምጥ ጅቦ፣ ከኔ ሄደ ምንድነው ርራይ፣ ከኔ ሄደ ሀዘኔታ፣ ከኔ ሄደ ገንዘብ፣ ከኔ ሄደ እሳቤ ማህዘን፣ ሁሉ ነገር ከኔ እንባ ወጥቷል። ከኔ ማለት የሚገባኝን ለዚህ ህዝብ አድርጌያለሁ። በቂ ነው፣ በእኔ እምነት በቂ ነው። ከዚህ በኋላ ህዝቡ አንድ ነገር ልናገር፣ ተናገር። አንተ ለአማራ ህዝብ የጥፍር ቆሻሻ ያክል ያደረግከው ነገር የለም። የአማራ ህዝብ ለአንተ ግን ብዙ አድርጎልሃል። እኔ ለምሳሌ አሁን ለትግራይ ህዝብ ለኔ የአማራ ህዝብ ለኔ ያደረገውን ነገር አንድ ነገር ልጨርስ። አሁን ጅቦኔ ለትግራይ ይሄን ነገር አድርጌያለሁ፣ ታግያለሁ፣ ጩኬያለሁ አልልም፣ ያሳፍረኛል። ለትግራይ ህዝብ አንተ አልጮክም፣ አንተ ቀለድክ እንጂ አልጮክም። እኔ ታግያለሁ። እሱን ቶ ቀልዱንም ቶ ግን የቆሻሻ ያክል ለትግራይ ህዝብ አልሰራው። የጥፍር ቆሻሻ ያክል ያውም የትግራይ ህዝብ ለኔ ሰርቶልኛል። የትግራይ ህዝብ ቀና እንድል አድርጎኛል። ገባ? እንባቸውንም መከራቸውንም ለኔ ሲሉ ነው ያፈሰሱት። እና አሁን አንተ እንዳልከው የአማራ ህዝብ የሚገባውን አድርጌለታለሁ ከዚህ በላይ ምናምን ማለት ፍጹም አላረክም። ለህዝብ አንድ ሰው ምንም አያረግም። ህዝብ ነው ለአንድ ሰው የሚያደርገው። ገባ? ይሄን አመለካከት ጅቦ ይሄ እኔ የአማራ ህዝብን አንተ ምንም ድንቡሎ አላረክለትም። የአማራ ህዝብ ለአንተ አድርጎ እኔ ያረኩለትን ላስታውስሽ። አሁን አንተ አየህ ምን መሰለህ፣ እኔ ለአማራ ህዝብም ለኢትዮጵያ ህዝብም ያደረኩትን ላስታውስ። ገብቶሃል አባባሌ? ማስታወስ ካስፈለገ ፋይሉን መገልበጥ እንችላለን። ገብቶሃል? እኔ ለአማራ ህዝብ ይሄን ያደረኩለት ብዬ አልመጻደቅም። ግን ቋዳምታ አልመጻደቅም። ካነሳው ግን አነሳዋለሁ። ገብቶሃል? ካነሳኸው አዳምጠኝ ነው። ምንም አላደረክም ካልክ አነሳዋለሁ። ለዛ እኮ ነው ማለት እኔ ለአማራ ህዝብ ሲፈናቀል ገንዘብ አዋጥቻለሁ። ጦርነት ሲጀምር በጣም በሚሊዮኖች ዶላር እንዲሰበሰብ እርዳታ አድርጌያለሁ። 1.5 ሚሊዮን ብር እንዲሰበሰብ 4 ቀን ቁጭ ብዬ ለአማራ ህዝብ ገንዘብ ሰብስቤያለሁ። ሰልፎች መርቻለሁ። ብዙ ትግሎች አድርጌያለሁ። የአዳራሾች ላይ ብዙ ገንዘብ እንዲሰበሰብ ረድቻለሁ። ብዙ ትግል አድርጌያለሁ። ባይዘው ይሄን እንዲከፍል አዳምጠኝ፣ ልነግርህ እኮ ነው። አዳምጥ፣ ልስማ። ይሄ ሁሉ ነገር ሳደርግን እኔ ከአማራ ህዝብ ፈልጌ አይደለም ማረገው። ከአማራ ህዝብ ገንዘብ ፈልጌ አይደለም። ከአማራ ህዝብ ምስጋና ፈልጌ አይደለም። የሚገባኝን የዜግነት ግዴታ፣ የልጅነት ግዴታ ተወጥቻለሁ። በቃ አለቀ። የሚገባኝን አድርጌያለሁ። አንድ ነገር አስተያየት ልስጥ በዚህ በኩል ምንድነው አስተያየት የምትሰጠው? ለአማራ ህዝብ ግንባሩን ይሰጣል።
ገንዘብ አይደለም ግንባሩን ታውቃለህ። ዶንት ጊቭ አ ፋክ እኔ የምችለው እኔ ለልንገር ለምን አንገቱን ሄደ? አዳምጠኝ። 4 ልጆቹን ይስጠኝ እኮ አሜሪካ ነኝ እኔ አሜሪካ ሂዳ አሜሪካ መሄድ ትችላለህ እኮ ከአሜሪካ ሄዶ ሲዋጓል ለአማራ ህዝብ 3-4 ልጆቹን የገበራል። ለአማራ ህዝብ ግንባሩን የሰጣል። አማራ ሁኑ። አንተ ለአማራ ህዝብ ብር አዋጥቻለሁ ሰልፍ መርቻለሁ ምናምን አር ዩ ሲሪየስ? አማራ ላንተ አድርጎልሃል። እኔ ይሄ ልጅ እውቀት ያለው ነበር ይመስለኝ እኮ ላሳደገ ማህበረሰብ ብር ብታዋጣና ድምጽ ብትሆን ምንድነው ችግሩ? እዛ የሚሞት የሚገደል እያለ አደረኩ እኮ ማውራት ሼም ነው። እናቴ ትሙት ስለማታስወራኝ ነው ያስወጣው። አዲስ እኔ አሁን ነገርኩት። ለትግራይ ህዝብ ቅንጣት ያክል ነገር አላረኩትም። ቅንጣት የጥፍር ቆሻሻ ያክል። እኔ የትግራይ ህዝብ ግን ለእኔ ብዙ ነገር አድርጎልኛል። ህዝብ አንገቴን ቀና አድርጌ እንድናገር አድርጎኛል። እኔ በትግራዋይነቴ ተከብሬ እንድኖር እነሱ አፈርድሜ ይበልጥ እግራቸው ጠፍቶ አይናቸው ተቆርጦ አይናቸው ጠፍቶ እንዲህ ነገር እኮ አንተ ያማል እንዴ? እዚህ ቁጭ ብለህ እዛ ሰልፍ ስላስተባበርክ የትግራይን ህዝብ ሲናገሩ ስለተሳደብክ ወይ የአማራ ህዝብ ሲናገር ስለተጨቃጨክ እኮ ለአማራ ህዝብ መስዋዕትነት ከፍያለሁ ብለህ መመጻደቅ አችልም። እሱ ያደረገውን ነገር ጀዋር መሐመድም ሊያደርግ ይችላል እኮ ብር ማሰባሰብ ለአማራ ህዝብ ብሎ ጀዋር መሐመድ ሊያደርገው ይችላል። እናቴ ትሙት ይቀላል ነገር ለአማራ ህዝብ የጥፍር ቆሻሻን ያክል ምንም አልሰራም። ይሄን ማመን አለብህ። ያውም ከአማራ ህዝብ ይልቅ ለእስክንድር ነጋ በጣም ታግላል። እስክንድርን እንዳትነኩት ብላል። እሳት ለብሰህ እሳት ጎርሰህ እንዴ! ዛሬ እኮ የአማራ ህዝብ እኮ ኔትወርክ ተዘግቶበት እየተጨፈጨፈ እኮ ድምፅ የሚሆኑ አጥቷል እኮ። አትከታተል ሰሜን ላይ እንዴት እየሆነ እንደሆነ ደብረ ብርሃን ላይ ኔትወርክ ተዘግቶ ምናምን በድሮን በሄሊኮፕተር ወደ ኤርትራ ጦርነት መጀመራችን ሳይቀር ይህንን እነዚህ እናጽዳ ብሉ እኮ እየጨፈጨፋቸው እኮ እንዴ! አዲስ ተው እንጂ አሁን ላስገባዋለሁ፣ ግን አትጩህብኝ። ምንም አላረክም። ማመን አለብህ። እመን በቃ። እኔ አሁን ገባኝ። አማራ አይደለህም የሚሉት ለዚህ ነው ለካ። አይ ዶንት ጊቭ አ ዳም አማራ ነህ በለኝ ምናምን በለኝ። ይኸውልህ ቆይ አጅቦ አዳምጥ። ዝም ብለህ አታሽቃብጥ። አንተ አዳምጥ። እኔ አላሽቃብ ምን አገባኝ? እኔ ልንገርህ መጀመሪያ ደረጃ ለጀዋር መሐመድም ለአማራ አድርጓል ካለ ጥሩ ነው። ጀዋር መሐመድ ለአማራ ካደረገልህ ያድርግልህ። አይ ምን መሰለህ የአማራ ፖለቲካ እንደዚህ አንተ አማራ መሆንን አላውቅም ከላይ ያለው ወንድም። የአማራ ፖለቲካ ግን ምንድነው የበላበትን ወጨት ሰባሪ ነው። ሁሉንም ለሱ የታገሉትን በመንከስ በማጥፋት አማራ ነኝ ጎንደሬ ነኝ። ለማንኛውም አይ ዶንት ኬር አንተ ጎንደሬነት ቀቀለ ብለው ምንም አንድ ድንጋይ መስመር የሌለው አስፋልት እና ታዲያ ያላደክበት ማህበረሰብ አደረኩ ብለህ በዚህ ልክ ታወራለህ? ገንዘብ አሰባሰብኩ ብለህ አዳምጠኝ ወንድሜ። ይኸውልህ ያንተ ጎንደሬነትን ያንተ ጎጃሜነትን ቀቀለ ብለው እኔ አዲስ አበባ ተወልጄ የአማራ ችግር በአማራነቴ ሳልጎዳ አማራ አዲስ አበባ አትገባም ሲባል አማራ ወለጋ ሲፈናቀል አማራ በየሀገሪቱ ሲሸማቀቅ እኔ አዲስ አበባ ተወልጄ ለዛውም ከሁለት ብሔር ተወልጄ ከአማራነት አንተ ከተወለድከው ከጎንደር አንተ ጎንደር ክፍለ ሀገር ብለህ አንተ ጎንደሬና ጎጃሜ ብለህ እርስ በርስ ስትባላ እኔ ለአማራነት ታገያለሁ። ስለዚህ ለኔ ይኸውልህ ልንገርህ እኔን የመውቀስ አንዳችሁም ቆያባ ጅቦ ዝም በል እኔን የመውቀስ አንዳችሁም አንተ እስክንድርን ነጋ ተከትለህ ነው ወደ አማራ የገባኸው። አይ ምንድነው ባላደራ ነበር ማለት ነው። አንድ ነገር ልንገርህ ቆይ አሁን እኔ እኮ በጣም ይገርመኝ እኮ የነዚህ የባላገሮች ፖለቲካ እስክንድርን ተከተለ። እስክንድር መጀመሪያ ጅቦ መጀመሪያ እስክንድርን ተከትለ ነው ጫካ የገባው። ከዛ አማራ ሆንክ መስለኝ። ይሄ ነው ችግሩ። እስክንድር አዲስ አበባ ቢቀር ኖሮ አንተም አገባ ነበረ። ለአማራ የማይም ፖለቲካ እኮ ነው። እስክንድር መጀመሪያ ቆይ ልንገርህ እስክንድር እኮ ባላገር አጭር ጥያቄ ናት። አዲስ አንተ አማራ ነህ ከምትባልና ያራዳ ልጅ ከምትባል የቱን ነው የምትመርጠው? ያራዳ ልጅ እኔ ልንገርህ እኮ እስክንድር አንድ ነገር በአማራ ጅቦ ቀሉን እኮ ደስ ይለኛል። ቀሉም ጨዋታ አዳምጠኝ። ቀሉም ጨዋታውም ደስ ይለኛል። ግን ቁም ነገር ስናወራ ቫልዩ መስጠት አለባችሁ። አማራ ሆኖ እስክንድር ነጋ ከከተማ ወጥቶ ከአሜሪካ ወጥቶ ለአማራ ሕዝብ ሊታገል እስከገባ ድረስ ማክበር አለባችሁ። ገብቷል? ማክበር አለባችሁ።
በአማራነት የቆመ ሰው በሙሉ ቫልዩ ማድረግ አለባችሁ። በጣም ቫልዩ መስጠት አለባችሁ። ትግሉን ማክበር አለባችሁ። የሚችለውን ጠጠር ሁሉ የወረወረ ማክበር አለባችሁ ግዴታ። ሄዶ እስክንድርን ግን ሳንጠራው እኮ ነው የገባው የተቀላቀለው መጥቶ። አዳምጠኝ። አሁን እኮ ይሄ ነው የባላገር ፖለቲካ የምለው። አየህ ሳጠራው ከመጣ እኮ ይኸውልህ ልንገርህ፣ ሳጠራው ከመጣ እኮ ከዛ በላይ ምን አራዳ ልጅ ፖለቲካ አማራው እየተጨፈጨፈ ክለብ ለክለብ ምናምን ሬክሰን ማለት ኖ አዳምጠኝ ልንገርህ፣ አዳምጠኝ ጅቦ ሲዝዳና ነበር እኔ እኮ አዳምጠኝ እኔ ልንገርህ፣ እኔ እኮ ሁሌ ላይፌ እንደዚህ ነው እንዴ። እኔ ማለት የምትበላው ቀንሰ ቢያንስ እንኳን የማይበላ አማራ አለ። ሲበላ እንኳን አያዩኝ አትልም? ስዝናና አያዩኝ ስንቱ አለ ቤተሰቡን አለ። ኧረ ባናቱ ይዘግዘቅ። ለምን እንደው ስበላ ማያየኝ? እንደውም ስበላ ስጨፍር ይየኝ። እንደውም ታዲያ እንደዚህ እያልክ ነው አንተ ለኛ የምትቆረቆረው? ባናት ተዘግዘቅ። እኔ አንተ ይረባል። እሺ ድምጽ እንድትሆነን አንፈልግም። በቃ አንተ ለኛ ድምጽ እንድትሆነን አንፈልግም። እንደዚህ የምትጨክር አንተ አዳምጠኝ። እንዴ የተሳደብክ ማህበረሰባችንን እኔ የተሳደብክ አዳምጠኝ። እኔ ምነግርህ አዳምጠኝ። አንተ ይረባልና እኔ መራብ የለብኝም። አንተ ደስ አላለህምና እኔ መቆዘብ የለብኝም። የምችለው አዳምጠኝ ልነግርህ ብቻህን አታውራ። አንዴ ደግሞ እኛም እናውራ። አዲስ አንደኛ ማዳመጥ ከቻላችሁ ምን መሰለህ እኔ እነግርሃለሁ። እኔ የምችለውን ነገር ካደረኩልህ በቂ አዲስ ያራዳ ልጅ እኮ አክብሬ እኮ ነው የማወራ። አንዴ አዳምጠኝ። ይኸው በትግራይ ጦርነት አሜሪካ የሚኖሩ የትግራይ ልጆች በተከታታይ ሰልፍ በመውጣት ቅዳሜ እሁድ ሳይሉ በስራ ሰዓታቸው ሰልፍ በመውጣት ስራቸውን ጥተው ኑሯቸው ምስቅልቅል ብሎ እናቴ ትሙት ነው የምል። እነዛ እንኳን ወጥተው እኔ ለትግራይ ህዝብ እንደዚህ አድርጌያለሁ ብሎ አያወሩም። አፋቸውን ሞልተው ለትግራይ ህዝብ ከዚህ በላይ የሚገባው እኮ ነው። ነገርኩህ እኮ ቅዳሜና እሁድ ብቻ አይደለም ሰልፍ የሚመሩትና የሚወጡት። ስንት አሜሪካ የሚኖር ሰው አለ ስራውን ትዳሩን የተው ለትግራይ ሲል ሰልፍ እየወጣ ሜዳ ላይ እያደረ በዛ ብርድ ወንድ ነው እኔ ለትግራይ አድርጌያለሁ ብሎ የሚናገር የለም። ትግራይ ከዚህ በላይ ስለሚገባት አንተ ግን እንዲህ አፍን ሞልተ አድርጌያለሁ ለአማራ ያሳፍራል እኮ ምንም አላረግም። ኖ ጅቦ አንድ ነገር ላስረዳ። ኖ በጣም ስንት ተጋ ያሳደገችን እናትህን ብትወራትና ብታበላት አደረግኩላት ብለህ ታወራለህ? አታወራማ። እስኪ ለምን አትረጋጉም? አሁን እኮ ይኸውልህ ጅቦ ተረጋጋ። ጅቦ ሰዓት መለኮስ ነው የምትወደው። ግን እኔ አንድ ነገር ልንገርህ፣ ዋናው ነገር የትግራይ ልጆች በረዶ ላይ ተኙ፣ እሳት ላይ ተኙ ምናምን። የትግራይ ልጆችም ሲጨፍሩ ክለብ ውስጥ አገኛቸዋለሁ፣ ሲዝናኑ ምግብ ቤት አገኛቸዋለሁ። ልክ እንደኔ ይዝናናሉ፣ ይጨፍራሉ። ፕሪቶሪያ ስምምነት ከመጣ ትግሬ እኮ ሰላም ሲሆን ይጨፍራል። እንደ አንተ ግን የትግራይ ህዝብ በቃኝ አይልም። ያ ሞራል ነው። ራሱን ሞቲቬት እያደረገ ነው። ራሱን ሞቲቬት እያደረገ ነው እንጂ እንዳንተ በቃኝ አብልቻለሁ። ሞቲቬት ምን ማለት ነው? ሞቲቬሽን በራሱን ሞቲቬት እያደረገ ማለት ምን ማለት ነው እያልክ ነው አይደለ? ራሱን እያነሳሳ ራሱን ሞራል እየሰጠ ነው። ገባ? አንተ ግን እያልክ ያለው አብልቻለሁ በቃኝ ከዚህ በኋላ በቃኝ እኮ አላልኩም። እኔ ያልኩት ምን መሰለህ፣ አዳምጠኝ። እኔ አሁን በቃኝ አላልኩም። እኔ ለአማራ ህዝብ የምችለውን ለኢትዮጵያ ህዝብ አጠቃላይ ባይዘው እኔ የቆሻሻ የብሔር ፖለቲካ አስተሳሰብ የለኝም። ባይዘው አማራ ምለው አማራ ስለተጎዳ እንጂ እኔ የዘር ቆጠራ የደም ቆጠራ ውስጥ ቆሻሻ ማንነት የለኝም። ባይዘው አማራ አክቲቪስቶች መጥፋት አለባቸው ሚዲያ ላይ ያሉ ጠቅላላ ለአማራ የሚሆኑ አይደሉም። አዳምጠኝ። እኔ የምነግረን ጅቦ አይደለም አዲስ ታይምስ በቃ ያራዳ ልጅ ነው እሱ ምናምን ነገር ሲመቸው ፖለቲካ ይገባል፣ ሲቀጠቀጥ አማራ ምናምን ነገር እንደሙዱ ነው። ኮፍያ ራሱ አደራረጉ በቃ የእርድና ጥግ ነው። ይሄ ነው በቃ ላንተ ፖለቲካ ማለት ነው እኮ ባላገር እኮ አለኝ አማራ ፖለቲካ ማለት ነው። ጎንደር ባላገር ጎንደር ባላገር እና ጎንደር ምን ተበልካል? ራሱ በቃ ብሔርተኛው ቤት ራሱ እኮ እንደ ቆሻሻ እንደ ካካ እኮ ነው ራሱ እኮ የሚያባረው እኮ የምር። እና ማንን አልከኝ? ምን አልከኝ? አራዳ ነው የባላባት ልጅ ነው። ለሚያልኩ አራዳ ልጅ ነኝ። ወሪ ሳፋ እኔ አዳምጠኝ። ልንገርህ እርድና ከሆነ ኦፍ ኮርስ
ስድድብን ተሆነ ይኸውልህ አዳምጠኝ እንጂ በጨዋነት እናውራ። አራዳነት ከሆነ ኦፍ ኮርስ እልም ያለ አራዳ ልጅ ነኝ። ከተማ የተወለድኩ ልጅ ነኝ። አሜሪካ ሞል ኦልሞስት ግማሹ እድሜ ነው የኖርኩ ልጅ። አሁን ጥያቄው እኮ አዲስ ታይምስ አሁን ለምሳሌ የከተማ ልጅ እኔ ነገርኩ አንተ ይኸውልህ ንገር አንተ አማራ ነህ ወይ ነው? ቆይ አንተ አማራ ነህ? ቆይ ልጠይቅህ። አማራ መከፋፈያ እኮ ነው እኮ አንተ አማራ ነህ ወይ? አማራ ነህ ወይ? አንተ አማራ ነህ ወይ? አማራ ነኝ። አይ አም ፕራውድ አማራ ጭቅጭቅ አረጋችሁብኝ። አማራ መንቃት አለባችሁ። እኔ የፖለቲካ ምቀኝነት የለብኝ። አማራ ግን መንቃት አለብን፣ በደንብ መንቃት አለብን። ይህ በተለይ አንዳንድ አማራ ነን ብላችሁ እዚህ ኮመንት ላይ የምታሽላሉና የምታሽቃብጡ እከኮች፣ ስለ ህዝባችሁ ደንታም አይሰጣችሁ። ሚዲያ ላይ ለአማራ የሰራ የለም ሊሰራም አይችልም። እናቴ ቆሻሻ ናቸው። እስቲ አሁን ወደ ትግራይ ጦርነት አንድ ጦርነት ትጀምር፣ እያንዳንዱ የተከፋፈለው የምን ያለው ይጮሃል። ሸሪፎ ነው ጎምጻጽ የሚባል በደርግ ጊዜ የትግራይ ጄኔራል ማን ነበር? ከንፈሩን ተመቶ እንዲህ የተጣመመው ጄኔራል በትግራይ ጊዜ ጦር እየመራ እየሄደ ነበር። እሱ እኮ ነው ለመጀመሪያ ጊዜ የኤርትራ ጦር እንደገባ ለዓለም ያስተዋወቀው ትግራዋይ ስለሆነ። ብዙ ነገር አሉ ማውራት እንችላለን። ወደ ትግራይ አንድ ጥይት ትተኮስ የትግራይን ህዝብ። አሁን እኔ እኮ ከብዙ ሰዎች ጋር ልስማማም እኮ በሀሳብ ለምሳሌ እነ ጻድቃንንና እነ ጌታቸውን የሚናገር ሰው አይመቸኝም። ዝም ብዬ ላላግጥባቸው ይችላሉ። እነ ደብረ ጽዮን ምናምን። በጦርነቱ ጊዜ ግን እናቴ ትምት ደስ ይሏል። በቃ ጦርነቱ ሲያልቅ ደግሞ ጭፈራ ቤት ናቸው። ተጋዳ ላይ ወሊዳ ትበል ውስኪያቸውን ይዞ ምናምን አሜሪካ ላይ አልኳችሁ እናቴ ትሙት ከ10 ሰው በላይ እኔ ስም እየጠቀስኩ ማውራት ይችላል። እከሊት ከስራዋ ተባረራለች። ሳምንት ሙሉ ስራ ሳትገባ በዛ ቅዝቃዜ ጆ ባይደን እያለች ስትንከባለል ሰው እንዴት በበረዶ ይንከባለላል? አሁን አዲስና ለአማራ ህዝብ ትራምፕ እያልክ ተከባለል ብትለው እንዲህ ልታሲዘኝ ነው እንዲ። አሁን መጨረሻ ከቤት መውጣት አቁመዋል። ትራምፕም ለአማራ ሲሆን ነው እንዲ ዲፖርት ማድረግ የጀመረ። የትግራይ እኮ በሜክሲኮ ሄደው ወረቀታቸውን ሳይዙ ገና መንገድ ዘግተው ጆ ባይደን ሲሉ ነበር። ሰላም ሲመጣ ነው ትግሬ ወደ ጭፈራ የሚገባው። ያውቃቸዋል። ሰላም ይሁን እስቲ ትግራይ ላይ ዞርም ብሎ አያውቅም። በቃ ጭፈራ ነው። እስኪ ውችክ ይወዳል። አዲስ ላስገባሽ እንዲያባል አንቺማ የአራዳ ልጅ ነሽ እንጂ የአማራ ልጅ አይደለሽም። ነቅቼብሻል። አማራ ነህ ከሚሉ ምርጥ የአዲስ አበባ ልጅ ነህ አራዳ ነህ ቢሉ ደስ ይላል። ይሄ ደግሞ እኔ አውቃቸዋለሁ እኮ ጠንቅቄ ነው የማውቃቸው። አንዳንድ ሰዎች ይካል ትግራዋይ ነህ ከሚሉት አዲስ አበባ ልጅ አራዳ ቢሉት ደስ የሚለውም አለ አውቃለሁ። ኦሮሞ ከሚሉት የአዲስ አበባ ልጅ ነው ቢሉት ደስ የሚለው አውቃለሁ። ተጽዕኖውን አውቀዋለሁ። እና አትቀልዱ፣ በዚህ ህዝብ ላይ አትቀልዱ። ለህዝብ ሰርተናል፣ ለህዝብ እየሰራን ነው አትበሉ። ህዝብ ነው ለእናንተ የሚሰራላችሁ። እስቲ ወንድ ነው እኔ ለትግራይ ህዝብ ሰርቻለሁ የሚል አክቲቪስት ይምጣ። ትግራው አይሆንም። ትግራይ ለሱ ሰርታለታለች። ትግራይ ለሱ ስትል ልጆቿን ገብራለታለች። እንዲህ ያሳፍራል እኮ ያሳፍራል እኮ። አዲስና ገባ ማስወራ አማራ ደግሞ አልተሰራለትም። በተለይ የአማራ አክቲቪስቶች አዋረዳችሁት፣ አማራን አንገት አስደፋችሁት። ምን አለ እናንተ ብትጠፉ። አማራ እኮ ሰፊ ህዝብ እኮ ሰፊ ህዝብ፣ ትልቅ ህዝብ እኮ ታሪክ ይሰራ ነበር እኮ። እናንተ ብትጠፉ የአማራን ክብር እኮ ዝቅዝቅ እኮ ነው ያወረዳችሁት እኮ በምላሳችሁ በስድድ ምናምን በቃ ሆን ብላችሁ እኮ። እኔ አንዳንዴ ተልኮ አላቸው እንዲህ እስክል ድረስ እናቴ ትሙት እንጂ አማራ ህዝብ እኮ ሰፊ እኮ የወጣት ብዛት ያለው እኮ እዛ አካባቢ እኮ። ግን በቃ ከፋፈላችሁት። ጎንደር ምናምን እኔ አዲስ አበባ ልጅ ነኝ እንጂ ጎጥ አልገባም ምናምን በቃ ይሄን ስታወራው ጎጥ አለ ማለት እኮ። ቀጥል ቡላላ ሰዓት አለ። ሲጀምር አዲስ ታይም የአራዳ ልጅም አይደለም። አራዳ እኮ እኔ አራዳ ነኝ ብሎ ያወራል። ግን ካየ ብዙ ጊዜ
ሰገጤ ቡላላ ምናምን ብለህ አዲስ አበባ ኧረ ሀሳብ ስም ራሱ የፋራ ነው። ለምን ትናደዳለህ? አዲስ እኔ እኮ ሀሳብ ነው እያወራ ያለው። እኔ የሚገርመኝ ለምን እንደዛ እንዳልኩህ ታውቃለህ? ልንገርህ አንዳንድ እና አዲስ አበባ ክፍለ ሀገር ሲመጡ ልክ 2 ወር ሲቆዩ አራዳን እያሉ የሚያወሩ ሰዎች አሉ። እንደዛ ነው የምትመስለው። አብዛኛው አሜሪካ የሚኖር ሰው ለምንድን ነው አራዳ አዲስ የባላባት ልጅ ነው። ከእርድናም አልፎ የባላባት ልጅ ነው። ኤግዛክትሊ። እንዴት ግን ሞራሉ መጣ? ለሰፊው አማራ ህዝብ አድርጌያለሁ ብሎ የማውራት ድፍረቱ እንዴት አገኘ? ድፍረቱን እንዴት አገኘ? ለሰፊው አማራ ህዝብ $1 ሚሊዮን ስላሰባሰብክ ብቻ አድርጌያለሁ ብሎ የማውራት ድፍረቱ ብዙ ጊዜ የአማራ አክቲቪስቶች አይቻለሁኝ። ቆይ አንዴ ጨቡጤ የአማራ አክቲቪስቶች እንዳሉ ከሞጣ ከዮኒ ዮኒን ተወና ብዙ ጊዜ ሀሳባቸውን ቀይረዋል። ድሮም ለአማራ ምናምን እያሉ መጀመሪያ ደረጃ ለምንድነው እንደዛ የምትሉት? እኔ እንደ ማንኛውም ተራ የአማራ አክቲቪስት አይደለሁም። እኔ በጣም እኮ ስማ፣ እኔ እኮ በምንድነው ሞር ምንድነው የሚባለው መሰለህ ይሄ ከአማራም ሲኒየር የሚባለው የአማራ አክቲቪስት ነኝ። ዝም ብሎ ዛሬ አሁን ከአንተ የተሻለ ሞጣ አሪፍ የአማራ አክቲቪስት ነው። ለእኔ አሁን ላይ ካየሁት አንጻር ሞጣ የተሻለ ነው። እሷን ራሱ ልኮ የሚያቀር ግን አድርጌያለሁ ሞጣ አሁን ሞጣ እንደ በቁም ነገርም አለው። እንግዲህ ያንተ ጭንቅላት ነው። እሱ የተሻለ ነው። እሱ ቢያንስ ለአማራ ህዝብ አድርጌያለሁ ብሎ በዚህ ልክ አልደነፋም። አንተ አይደለም እኔ አሁን ለምን መሰለህ አሁን እንግዲህ ያንተ አስተሳሰብ ነው እንጂ ሞጣን እኔ አሁን ሲሪየስ አልወስደውም። ቢኮዝ እንደ አማራም ይሁን እንደ ኢትዮጵያም እንደምንም አልወስደውም። ኦነስትሊ እንነጋገር ከተባለ ቢኮዝ ሞጣ ስታንድ የለውም፣ የፖለቲካ ስታንድ የለውም። ዛሬ የተናገረውን ነገ ይገለብጠዋል። ማህበረሰብ አያከብርም፣ ህዝብ አያከብርም፣ ታጋይ አያከብርም። ማህበረሰብ እኮ እኮ አንተ እኮ ነህ አድርጌያለሁ ለዛ ለሰፊ ህዝብ አድርጌያለሁ ብለህ ያወራኸው እኮ አንተ እኔ እኮ መዳፈር እኮ ቡላላ ከዚህ በላይ ያደረኩትን አላደረኩም ልበል እንዴ? አይደለም አንተ እኮ ችግር ሰገጤ ሆነህ ገበሬውን ትንቃለህ። ገብቷል? አሁን ለምሳሌ ፕሮማክስ ገበሬ እኮ ብለው ገበሬ ምናምን ነገር እንጂ ምስኪኑን ገበሬ እኮ አይደለም እኮ የሚያበላ ነው። አሁን 85% ኢትዮጵያ ማህበረሰብ አንተ አያትክ ገበሬ ነው። አንተ አያትህን መናቅ እሱን ነው የመጭናኩት እኔ እኮ እሱን እኮ ደግሞ ማለት ነው ብር አሰባስበህ ምናምን ነገር ላኩኝ ብለህ ከዛ በኋላ እኮ ሬሳ አልቀም አማራን ገሎ ሬሳ አልቀም ምናምን ሁሌ ደግሞ የኛ ፖለቲካ ምናምን ነገር ችግር ምን እንደሆነ እንደዚህ ይሄ ነው እኮ አንተ ፖለቲካ። ገብቷል አይደል? አሁን እውነተኛ አማራዎች መጥተው አንቅረው ተፍተዋል። ይሄን ምን አንተ ሰገጥ እኔ ልንገርህ አይ ዶንት ጊቭ አ አንተ እውነተኛ አማራ ሆንክ የውሸታም አማራ ሆንክ አንቅረህ ተፋኝ አልተፋኝ አይ ዶንት ጊቭ አ ዳም I don't even know you brother I don't know you fuck you seriously fuck all of you ለነገር እኔ ምን ነገር ነው ታውቃለህ you're nothing እንደዚህ ምናምን አዳምጠኝ እቺ ኮፍያ ደግሞ አለች በቃ አርጋት oh my god እኔ ጅቦ ሌላ ቀን እናወራለን ከማንም መሀይም ጋራ ማውራትም አልፈልግም ነው እመጣለሁ ሌላ ቀን ስለጨረጨ አዲስ ሀሳብ ይመጣል ኮፍያና መነጽር ነው ተው እንደዛ ትሄዱ ስሙን ይቀይረው ኦልሬዲ ትግሉን ስላቆመ ስሙን ይቀይረው እንጂ ለ50 ሚሊዮን አማራ $1 ሚሊዮን አዋጥቻለሁ ግን አይከብድም ምን በምን ስሌት ነው የአማራን ህዝብ እንደ ህዝብ ረድቻለሁ ብሎ ሊያወራ የሚችልበት አቅሙን ራሱ ከየት አገኘ እንዴ ያደገበት ማህበረሰብ ከሆነ የሚወደው ማህበረሰብ ከሆነ ላደከበት ማህበረሰብ ህይወትን እንኳን በሰዋኮ አደረኩ ተብሎ አይወራም። ግንባር ላይ ያሉ ሰዎች ታዲያ ምን ይሉ ነው? ጦርነት ግን ታውቃላችሁ ምዕመናን እዚህ የገባችሁ ታውቃላችሁ። ግን አሁን ያለውን ጦርነት አሁን በዚህ 2 ቀን 3 ቀን ያ ኢንተርኔት ጠፍተዋል፣ ኮሙኒኬሽን የለም፣ እርስ በራስ መናበብ አይችልም። በጨለማ ለዓለም ችግራቸውን ለዓለም ማጋለጥ አይችሉም። በቃ በጨለማ መምታት ማለት ነው። አስባችሁታል ግን ወዴቱ መደረግ ይላል ቲፌሌፋውን ጃስቢል ሚዲያው ላይ ያለው እንዳለ ይሄ ነጠላሻችሁ ገለመኖች ዋይ ይላል ገብቷል። አሁን ግን ይሄ ብልጽግና ሲቀጠቅጠው ገለመኔ ምናምን ነገር አንድ የሆነ እኔ የተረዳሁት ነገር እውነቴን ነው የምልህ እንደ አንድ ሰው የሆነ ብሔር ጠላቻ አለ። አሁን ለምሳሌ ማነው እስከ ደብረ ምናምን ነገር ሲመጣ በቃ ምናምን በዚህ በኩል ተከፈተ ዋይ አሁን ግን ወሎ ላይና ሰሜን ሸዋ ላይ ገለመኔ ስንት መቶ ምናምን ንጹሃኖች እንግዲህ በአንድ በድሮን ምናምን ነገር እሱ ብቻ ሳይሆን አሁን የቅርብ ታሪክ ልንገር የቅርብ ሳምንታት
ድሮን መታ ነበር አይደለ? ትግራይ ውስጥ አይሱዚ ምናምን አልጀዚራ ዘገበው። አልጀዚራ፣ ቢቢሲ እናቴን ነው የምልህ። በቃ ያራግቡታል፣ ሚዲያውን ይጠቀሙበታል። ፍራንስ 24 ምናምን በል የዩሮፖቹ ምናምን እንዳለ የዘገቡት። አሁን አማራውን ስታዩ ግን ይሄ ሁሉ ያመጣባቸው የሚዲያ አክቲቪስቶቻቸው ናቸው። እናቴ ደንታ አይሰጣቸው። እንደዚህ ጅብነት እኮ ቅዱስ ጅቦ እንደዚህ አይነት እኮ ነው። አሁን ለምሳሌ አዲስ ይወለ ሳቢ ሰበሰበና ለሆነ ግሩፕ ሰጥቶ ከዛ በኋላ አገዳደለና ሚዲያ ላይ ሬሳ አልቀም ምናምን ነገር። እንግዲህ አማራ ነኝ ብሎ የአማራ ታጋይ ነኝ ለራሳቸው ክብር ነው የሚጨነቁት። ሬሳ አልቀም የሚል ምናምን ነገር እኮ ነው እኮ ይሄ እኮ። ከዛ በኋላ ተፉት ምናምን ላሽ አሉት። ላሽ ብለውት አሁን ይጨፍራል ሰገጤ ገበሬ ምናምን ይላል። እኔ ኦኬ አዲስ አበባ ልጅ ነኝ ምናምን ነገር ግን የሁላችን አያቶች አመጣጣቸው ምናምን ገበሬ ነን፣ የገበሬ ልጆች ነን አይደል? 85% አርሶ አደር ከሆነ ከዛ ውስጥ አንተ እንግዲህ ይሄ ብትቀራረጽ ገለመኔ ምናምን ነገር ምንም እንትን አይደለም። 15 ዓመት ምናምን ነገር ታገልኩኝ። ምንድነው ኮዝክ የታገልከው? ኦኬ ትናንትና ኦኬ ይቅርታ በዚህ ጋር ቴዲ አፍሮ ምናምን ነገር አሁን 17 መርፌ ምናምን ነገር ኦኬ ትናንትና ሌላ ብሔር ስለነበሩ ነው ማለት ነው የዘፈንከው። እንደ አዲስ ታይምስ እኮ ይሄ እኮ ነው ማለት እኮ ለሱ ዛሬ ደግሞ እዚህ ጋር ሲረግጥ ምናምን ነገር ኦኬ ይሄ ለዚህ ይቻላል ለዛ አይቻልም። ገብቷል? ይሄ ሁለት አድቫንቴጅ ሆኖ በዚህ ጋርና በዛ ጋር ይሄ የሆነ ግንቦት ሰባትን በለው ምናምን በለው የሆነ የሰሜን ጥላቻ አሁን እንደ ብርሃኑ የነገነ ዳይፐር ከዛ ይመጣ መጤ እዚህ ጋር ሰፍሮ ምናምን ነገር የሚል ይሄ አይነት አስተሳሰብ ነው እንግዲህ ያለው። ብሔርን ካላከበርክ አባትን አያትን ካላከበርክ እዚህ ጋር የተቀጠቀጠ ምናምን አንተ እየጨፈርክ ምናምን ነገ እኔ እስክንድር ኦኬ ምንም እንትን አላለም አይሞቀኝም አይበርደኝም ደግፏል። ግን እስክንድር ከአማራ በታችን ግን ለአዲስ ታይምስ ምንድነው እስክንድር ከአማራ በላይ ነው ሌላው ምናምን ነገር ቢጨፈጨፍ ምናምን ነገር ደንቶ አይደለም ሲደብረው አዲስ ታይም እኮ ማለት ነው አማራ ሆኖ ለአማራ እንደዚህ ድምጽ እየሆነ ያለው እኮ እስክንድር ነካ ጫካ ስለገባ እኮ አዲስ አበባ ውስጥ ቢሆን እኮ ባላደራ ብሎ ነበረ ከሱ ጋር የሚታገዱ አማራንም ዞር ብሎ አይ ሌሎቻቸው ሐሳብ እየሰጣቸው ሌሎቻቸው እዛና እንደገና ደግሞ ኩሽቲ በልቂስ እኔ ሀሳብ መስጠት የምፈልገው ከዚህ በኋላ ምን አለ መሰላችሁ ቅድም አሁን ወደ የመን ነው የሚባለው ወጣች ቀጥይ ኤኒዌይስ እኔ ማለት የምፈልገው ስለ እውነት በአሁኑ ሰዓት አብይ አህመድ በጣም ድንጋጤ ላይ ነው። ድንጋጤ ከመሆኑም አንጻር አይደለም ይዛና አይተሐስብ ድንጋጤ ላይ ነው። ገብርኤልን ደንግጧል። የምጠላው ነገር ምን እንደሆነ ታውቃለህ? እሺ በተለይ ማውራት የማልፈልገው ነገር መስማት የማልፈልገው ነገር ከተጋሩ አንተ ስታወራ ህዝብ እያየ የምታወራ ከሆነ እዚህ ያሉትን ተጋሩ ለማስደሰት በቃ ተፈርቷል አሁን ልንገባበት ነው አሁን እንዲህ እንዳትል እኛ ጀጋኑና ገል አይባልኒ አይ አህመድ ነው እንደዛማ አንልም። እኛው ለጦርነት እኮ በፍጹም አንቀሳቀስም። አዳምጠኝ እንታይ ሆይኑ ዝፈርህ አብይ አህመድ ሕጅና ኤርትራ ጦርና ዝመተ ናባ ምሕራና ዝዋ እንታይ ሆይኑ ዝፈርህ ንምንታይ ትኸትሕሱ ግን ኣብዚ ኣብ ፖለቲካ ዘለና አቋም ከመይ ይኸውን ገለ ይኻት ዛርብ ዝግበቅ እንጂ ትግራይ ጀግና ነው ትግራይን የሚነካው የለም ምናምን እያልኩ እኮ ማውራት ትችላለህ። ህዝቡ ደስ እንዲለው ምናምን አትዋሽ፣ ጥሩ አይደለም። ኖ ጅቦ እኔ ለእንደዛ አይደለም ለእንደዛ እንቅስቃሴ ለመሄድ አይደለም። በነገራችን ላይ አሁን በነበረው ጦርነት በ2-3 ቀን ውስጥ የነበረው ጦርነት የአፍሪካ እንትኖች እነዚህ አደራዳሪ አካላቶች አውቀውት እና አደራድራችሁ ብለው ቆይ እሺ ከም አብይ አህመድ ዝተረገመ ሰብ የለ አጥፎ ኸጥፈካ ይደሊ ኩሉ ነገር ዘለዎ መራሒ ንዚ ፈሪሑ ተንቀጥቂጡ ገሊልካ ተሓልፎ ነገር አይኮነ ፈሪሑ ብድሮና ደረበን ነይሩ ግን ከመይና ክንዳሉ ከመይና ንስኻ ኣብ ሚዲያ መጽኻ ሕጂ በቃ አብይ አህመድ ፈሪሑ ገለ ፕሮግራም ለምን መሰለ ህዝቡ እንዲቀናጅ ነው። ህዝቡ እንዳለ እጅና ጓንት መሆን አለበት የኢትዮጵያ ህዝብ ገባ ሰውየው ላይ ለምን መሰለ እንዴት ነው ሊቀናጀው ቆይ ልንገረ አሁን ከኤርትራ ጋር ላመጣሉ ነው እያለ ለህዝቡ የተናገረ እንዴት ነው የትግራይን ህዝብ ከኤርትራ ጋር ጦርነት እንትን ለማለያየት የአማራ ህዝብና የትግራይን ህዝብ ደግሞ ልዩነት እንዲኖረው ያደረገው ንግግር ይሄው የቀጠለበትን ንግግር እኔ ሳወራ መሀል ላይ ስለሚገቡብኝ አሁን እኔ የትግራይ ተወላጅ ነኝ ተጋሩ ጀጋሩ በቃ አሁን ተባብረን ምናምን ምስመን ያኸታባብ ምስ ኢሳያስ ምሳም ሓሩን ምስመን ያኸታ ኩሎም ዲም አጥፊዮም ካ ነይሮም ጸላ ገይሮም
ሕጂስ ካብ ኢሳያስ አፈወርቂ አብይ አሕመድ ይሐይሸኒ ሕጂ አሚኑ ኣብ ዓድዋ እናገበሩ ዝነበረ ናይ ሻዕብያ ወታደር አሚኑ ኣብ አክሱም ዝገበሩ ነገር አሚኑ كامل كعبي أحمد فريح له حجي زجبرو زني منقستي كله زلوا منقست عطفو خطفه كاي أبي أحمد والكسب هاي قدسونا دي أجر مريض قلل لارج ما يتلبه قلل لالن كسو نجات قطع مشارت ودونا أجري كذا أجريتم ترمز مزوان أوتو ندفل لقيت غرين شاف شوفوا لي وطايجي ጥንቃቄ ነው ማድረግ ያለኝ ውሸት ነው አብይ አህመድን እንጥለዋለን ከማን ጋር አብረን ነው የምጥለው ከዛስ ይዛና አብይ አህመድን ከአማራ ኃይልና ከኤርትራ ጋር ሆነ ጥለ ከዛስ ያማን ይቀጥቅጣቸው እንጂ አራቸውን ያብላቸው እንጂ አሁን ነው በቃ መንገዱን ከፍተው ግባ ኤርትራን መቀጥቀጥ ካሰብክ ፖለቲካ ሕጽሙን ገብሪና ገለና በለዝ ዝዛረብ ዝነርበ ይቀጥቅጣቸው አብይ አህመድ ድሞ ይቀጠቅጣቸው አብይ አህመድ ከኤርትራ ጋር ብቻውን ቢገጥም ሳምንት አይፈጅበትም መንገድ ከፍቶ የኤርትራ ህዝብ ከኤርትራ ወጣ ነው ውጡ ኢትዮጵያ ውስጥ ኑራችሁ በቃ ኤርትራ ባዶ ነው የምትቀር አማራ ኃይል ምናምን አሁን የምትለው አሁን አክቦ ኢንተርኔት ዘግቶ ቅጥቅጥ ያደረገ ማንም ዞር ብሎ ያያችሁ አንድ ሰው የዘገበ የለም አንዳንድ ዩቲዩበሮች ካልሆኑ በስተቀር እና ይሄን ሰው እንዴት ነው ቀላል የምታደርገው ይዛና አብይን እንዳትንቁ እያንዳንዳችሁ ተጋሩ ብዙ ዋጋ ያስከፈለን ሰው እኮ ነው እንዴት ነው ዝም ብለህ የምትንቀው ብዙ ዋጋ የትግራይ ጭፍጭፍ ያደረገ ሰው እኮ ያን ሁሉ ጭፍጨባ ያን ሁሉ ጆኖሳይድ አድርጎ ወንበሩ ላይ ተስተካክሎ ቁጭ ያለ ሰው እኮ እንዴት ነው የምትንቀው ከሱ ጋር አብረው ሆነው ደግሞ ሲያደገድጉ የነበሩ አሉ ለማንኛውም አውት ነሐፋሽ ቀጥል ቡላላ በተራ እናውራ በእናታችሁ አንጨቃጨቅ በተራ እናውራ ቡላላ ከዛ የቡርቃ ዝምታ ይዛና ይታልና ግባ እኔ አሁን ሁሌም ግራ የሚገባኝ ነገር ቢኖር ከሻዕቢያ ጋር ለሚፈጠረው ጦርነት የትግራይ ህዝብ ምን አገባው? ለምንስ ነው ጠበቃ የሚሆነው? ለምንድን ነው የሚከላከለው? ማሳለፍ ካለበት መከላከያን አሳልፎ ድንበሩን የትግራይን ድንበር እንዲጠብቅ አድርጎ ከመዋጋትም ካለበት እንዲዋጋ መልቀቅ እንጂ ምንድን ነው አለውላችሁ ማለት ይህ ማሽቃበጥ ምንድን ነው? የትግራይ ንብረቶች እንዳለ እኮ ኤርትራ ነው ያሉት አይደል እንዴ? ገዱ ገበያ ተብሎ ሲቸበቸብ ነበር አይደል? ይበላቸው ይቀጥቅጣቸው፣ እኛ ምን አገባን? ቆሞ ማየት ነው። ማሽቃበጡ ምንም ሊገባኝ አልቻለም። እነሱም ደግሞ ለኛ የሚያስቡ መስሎ ሲያወሩ ምናምን ነገር በዚህ ልክ እነሱን ሰምቶ መቀበልና በእነሱ ፕሮፓጋንዳ መነዳት ጅልነት ነው ብዬ ነው ማስበው። አብይ ደግሞ እንደምናስበው አይደለም። አቅም አለው፣ ጉልበት አለው። ጦሩንም እያስጠጋ ነው ያለው አይደል እንዴ? አቅም እንደሌለው እንደሚሸነፍ ምንም አቅም እንደሌለው አድርጎ ማሰብ ልክ ነው ብዬ አላስብም። ትልቅ ማዕት ነው የሚወርድብን ብዬ ስለማስብ ነው። እኔ የፕሪቶሪያው ስምምነት ተግባራዊ ይሁን አይደል ውላላ በቃ ከዛ ውጭ ጦርነት ትግራይ ሌሎችን ይቀጥቅጣቸው እናት ትሙት አለውላችሁ እያልክ እያወራ ከእናንተ ጋር ነኝ እያልክ ሊቀጠቅስ ይመጣ ግን ማየት ነው። ተመታችሁ እንዴ ማለት ነው። በተለይ የኤርትራ ኃይል በደንብ በአብይ አህመድ መገረፍ አለበት። አማራው እንኳን ያሳዝናል። አማራውን እናቴ ትሙት እኔ በአማራ ላይ የተደረገውን ነገር በጣም ነው የምቃወም። ምክንያቱም ሁሉም ራስ ወዳዶች ናቸው። አክቲቪስቱም ለህዝቡ ደንታ ያላቸው እኔ እያሉ የሚያወሩ ህዝቦች ናቸው። አክቲቪስቶች እኔ እንዲያርጌ ለአማራ እኔ አሁን ኔትወርክና ቅጥቅጥ እያደረጋቸው እኔ ይላል አዲስ ገብቶ እኔ እንዲሁኝ እኔ ግን የኤርትራ ኃይል መቀጣት አለ። እሱን እኮ ነው የምልጅቡ እነሱ ዋጋ ሊያገኙ ይገባል ብዬ አምናለሁ። ገባ እነሱ እኛ ላይ ፖለቲካ እንደሚሰሩት ለእነሱም እኛ ፖለቲካ እየሰራን አብይ ግን ሊቀጠቅጣቸው ሲል ግን ሂዱ ቀጥቅጡ ብሎ መከላከያ ማሳለፍ ነው። ይቀጥቅጣቸው፣ ዋጋቸውን ይስጣቸው። ምን አገባን እኛ? ምንድነው የሚመለከተን እንዴ?
ማይመለከተን ነገር ውስጥ አለመግባት ነው። ያውም ትርፋማ ነው የምትሆነው ትግራይ በዚህ ፖለቲካ ጠላቶቿን ትቀንሳለች። የትግራይን ድንበርም ደግሞ የመከላከያ ገብቶ ያስከብር። ለምንድን ነው መከላከያ አያስከብርም የምንለው? ገብቶ ያስከብር፣ ያውጣቸው፣ ያረቃቸው። ግዴታ ኢትዮጵያ እኮ ናት ትግራይ። እሺ ማን ቆጣይ ቀጥልና ከዛ ወደ ጮብዴ እናልፋለን። ጮብዴ አራዳ ልጅ የአዲስ አበባ ልጅ ነህ ፊንፊኔ። አንተ አፋር ቀጥል። ያው ምን አለ መሰለህ አያጅብ፣ አሁን አንደኛ ያልተረዳችሁ ነገር አሁን በተለይ ግደፍ የሚባለው የራሱን ህዝብ ለ30 ዓመት የጨቆነና በተለይ የአፋርን ህዝብ አታክ ለማድረግ በብሔር አታክ ለማድረግ እናንተን ኢትዮጵያዊነትን ትቀነቀናላችሁ ተብሎ በገዛ ከኤርትራኖች እንዲፈናቀሉ አድርጎ በዓለም ላይ በአፍሪካ ህብረት በዓለም ላይ ዶክመንት የክራይ ሟር የፈጸመበት እንትን አለ፣ መስረጃ አለ። እነሱ ያመኑበት ነገር ነው። የተከሰሰበት ነገር ላይ ለነሱ ዲፌንስ ማድረግ አንደኛ እኛ አሁን ሲታሰቡት አንዳንድ ሰው ምን መሰለህ ኤርትራ ህዝብ ትላቻለን። እኛ ህዝባችን ነው ያ አይደለም። ዋናው ህግደፍ ግን ለኛ ብቻ አይደለም ለኢትዮጵያ ሳይሆን ለኤርትራን ጥቅም አለው፣ በጣም ጥቅም አለው። አንደኛ ከማንኛው ሀገር ጋር ኤርትራ በኢኮኖሚም ሆነ በሁሉም ደረጃ አላየንስ እንዳትፈጥር የሚያደርገው ሰው ስለራሱ ስልጣን ብቻ ነው የሚያስበው። እኛ ዋና ታርጌታችን ለምን አብይ ይሁን ለምን እስራኤል ትሁን ህግደፍ እንድትወገድ ከማንኛው ጋር እንሰራለን። ይሄም ማይቀር ሀቅ ነው። እኔ ራሴ ብዬ የማስበው ህግደፍ አደገኛ ነው። ሞር ለኢትዮጵያ አደገኛ ነው። ከዛም ደግሞ አፋርና አታክ ስለሚያደርገው እኔ ለማጥፋት ህዝቡን አይደለም ኤርትራን ህዝብ ማንንም የሚጠላ ሰው የለም። ህግደፍ ግን መጥፋት አለበት። ለኛ ብቻ አይደለም ለኤርትራ ህዝብ ነው የሚጠቅመው። ዋናው አያድራ ናአተው ሪካ አላሁ ናአተው አሁን አንዳንድ ጽምዶ እኛ እናውቃለን። ሲያሳ እኮ ከዚህ በፊት ቲቤልፍን 4-3 ጊዜ ክርቷል። በጣም እንደሚካድ እርግጠኛ ነኝ። ቲቤልፍ ዛሬ እንኳን ስልጣን ባጥቶ ቢያደርገው ሌላን ነው የሚያስጠጥቀው። ስማርት ነው ሰውዬ ባይዘው እንደናንተ አይደለም። ይሄ የቲክቶክ ፖለቲካ አይደለም እሱ የሚመቸው በራሱ ጥቅም ሲባል ስማርት ነው። ግን እናንተ አልተረዳችሁም። ጽምዶ ምናምን ነው ጽምዶ ኤርትራ አንዳንድ ሰዎች አለ አንዳንድ የአማራ ኤሊቶች እኛ ኤርትራ ማለት አምባል እኔ አሁን ይሄ ለስራዳለ ጽምዶን እኔ ደግፋለሁ። ማማመቱ ነው ህዝብ ለህዝብ አዳምጠኝ። ህዝብ ለህዝብ አይደለም አልንገረ አያጅቦ ህዝብ ለህዝብ ሲባል ህዝብ ለህዝብ ማንንም ይጠላልንም። የኛ ህዝብ ምዛላ አፋር ማለት የፈለገ አይደለም ችግሩ። ለህግደፍ ዲፌንስ ካረከው ህዝብ እነዚህ ለዓለም ማን ነው ሰብአዊ መብት ጥሰዋል ተብሎ በዓለም ላይ የተከሰሰው ለነሱ ከለላ እየሰጣ ነው ማለት ነው። በህግደፍ ጋር የሚታርገው ጽምዶ እዛ ኩላሊትን ሽቶ ባህር ላይ ስንት የተበላሰዋል። ያኮ ሀገራቸው ስንት ማለወጥ ይችላሉ። ግን ካለው አጋዛዝ እናመልጥ ብሎ ነው የሄዱት እንጂ ኤርትራን ተለቻ አይደለም። ኤርትራን ተለቻ ማንንም የለው። እሺ በጣም እናመሰግናለን። በመቀጠል አንዳንድ ሰው ጽምዶ ሲባል ምን መሰለህ ይደርሳል። ጋሽ ጨቡዴ ቀጥል። አንዳንድ ሊቶች ፍክሲል ነው ሊቶች ጠልጠል ዝም በላ እንዴ አሳበኝ አታርኪ ግደፎ نحن نفعل ትግራይ ኮነን ግደፍ ከሞይት በጋ አርኪ نحن ትግራይ ህዝብ እንፈልጥ ይዱ አታ ትግራይ ኮነን ይለካሙሽ እሺ አርኪ ጨቡዴ ትግራይ ኮነን ሰሚዑ ወይ ከምዛ ዝብል ዘሎ ጠልጣል ገለ ዝብል ዘሎ አያጅቦ አንደኛ ልንገራ አሁን ያልተረዳው ነገር እኛ አሁን አዳጋ ሐሙስ ጎረቤት ነን። ትግረኛ እንችላለን። ትግረኛ ማውራት ይችላል። ያ አይደለም አቃለው ጨቡዴ እንደዛ እንዳትናገር አንተ ሌላ ነገር አሁን ልንገር ምን መሰለህ አሁን ሐራመረትን አፋር ክልል ገብቶ እኔ ቆማለሁ። ለምን መሰለህ ኢንተረስቱ ምንም የሌለው ለኛ ምንም ፋይዳ ስለሌለው የፖለቲካል ዲፈረንሳቸው ሊኖር ይችላል። ያ ለኛ ጥቅም የለም። በቃ ተረጋጋ። ደግሞ የኔ ተራ ነው። በዛ ቢታይ ጥሩ ነው ብላለሁ። ተላና አውራ ጨቡዴ አውራና ይመለሳል። ቀጥ ጨቡዴ በቃ አመሰግናለሁ። ቅዱስ ይዛና ነኝ በጣም ነው። እሺ አመሰግናለሁ። እኔ ምን አለ መሰለኝ እኔ ነኝ ሚውት አርግ ጨቡዴ ቀጥል። በተራ እኮ ነው አይታየም እንዴ ነው በትልቁ ላይ አመሰግናለሁ ቅዱስ ጅቦ። አው በእርግጥ እንዳልከው አብይ አህመድን አቅርቦ ማየት ነው ይሄ ሁላ እንትን ያመጣው። አሁንም እዚህ ጋር የሚታዩት ነገሮች ምናምን ነገር ታክቲክ እና ቴክኒክ እንዴት እንደሆነ የርቀት ማለት በረጅም ርቀት አብይን እንዴት መጣል እንዳለብንና በአጭሩ ደግሞ እንዴት ማሽመድመድ ምናምን ነገር እንዳለባቸው ከመናበብ ይልቅ
ይሄ በፊት የዛሬ ስንት ዓመት የነበረውን ይሄ አሳንሶ ማየት ነው ለዚህ ሁላ እንትን ያለው እና አንድ ነገር ግን እኔ ተቃረና ሐሳብ ያለኝ እኔ ለምሳሌ እንደ አንድ አስተሳሰብ ኤርትራ እንድትቀጠቀጥ አልፈልግም። ምክንያቱም ምንድነው አሁን ለምሳሌ እዚህ ጋር የመጣው ኩሸቴክ ብሎ የመጣው ወንድም ያለ ይሄ ሀበሻውን ይጠላል። ገብተዋል። አሁን ለምሳሌ በኤርትራ ትላንትና ትግራይ ድሮም ገለመኔ ምናምን በድሮ ምናምን ነገር ተጨፈጨፈ ትግራይ ማህበረሰብ እሱም የምድር ድሮን ነኝ ብለው እዛ ምናምን ነገር በጣም በከፊል ተሳትፎ ነበር። አሁንም ያ ነገር ሳይበቃው ደግሞ ድጋሚ ደግሞ ይሄ ትግሬኛ ተናጋሪውንም በለው ሀበሻውንም በአጠቃላይ ይሄ ሀበሻው የሚባለውን እንትን ይላል። በዛም በኩል እየተሰለፈ በዚህም በኩል እየተሰለፈ እንደሱ ህዳጣን አናስተኛና ጥቃቅን ማድረግ ነው የሚፈልገው ይሄ ትልቅ የሆነውን እንትን የሀበሻውን ኮሚኒቲ የሀበሻውን ህብረተሰብ እና በዚህ ምናምን ነገር ሲታይ ደግሞ አብይ አህመድ ትግራይም ላይ እግሩን ተክሏል፣ አማራ ላይ በከፊል እግሩን ተክሎ እርስ በርስ ነው እያደረገ ያለው። እስካሁን የተወሰነ ሰራዊታው እንትን እያለ ነው፣ የተወሰነ ሰራዊቶች እያለቀበትና ምን እያለ ነው። ግን ትልቁ ጦር አለ። አሁን ለምሳሌ በስተመጨረሻ ምን ያደርገዋል? ያው የሚስባት የሃይማኖቷን እዚህ ቤት ስለ ሃይማኖት ስለማይወራ የሚስባት ምንድነው የብሔሯን ነው። አሁን በዚህ በኩል እየተደረገ ያለው ነገሮች አሉ መጡበት ሰሜኖች ምናምን አሁን እንዳላከው ቅዱስ ጅቦ ይሄ የሰሜን አንድነት ህዝብ ለህዝብ ወደደም ጠላ መሆንም ያለበት ካልሆነ ራሱ እርስ በራሱ እየተበላላ እንደ ዳይኖሰር ታሪክ ሆኖ ይቀራል። ታሪክ ሆኖ እኮ እንደዚህ እኮ የሚባል ማህበረሰብ ምናምን ነገር እያለ ይመጣል። ምክንያቱም አሁን በዚህ በ7 በ8 ዓመት ውስጥ ጨርሰሃል ጨቡዴ ሰሜን ምናምን ትላለህ እንዴ? ሂዲ ሂዲ አንተ ራስህ ኦኬ እኔ በየትኛውም አካባቢ እኔ ጦርነት እንዲከፈት ፍላጎት የለኝም። ለምን መሰላችሁ? ወደ ኤርትራ የሚሄደው ወደ ኬንያ አይደለም የሚሄደው፣ ወደ ሶማሊያ አይደለም የሚሄደው። በኤርትራን ለመንካት የሚሄደውን ጦርነት የትግራይን ህዝብ ይነካል። የትግራይን ህዝብ ደግሞ ሁሉ ጊዜ በጦርነት ማኖር የሚፈልግ ቴክኒካሊ አክቹሊ ኢሳያስን ለመውጋት ብሎ የትግራይን ህዝብ ለመውጋት ነው የሚሄደው። ይሄን ሰውዬ ሴረኛ እንደሆነ ማንም ያውቀዋል። ኦልሬዲ በሴራ ነው የምናውቀው አይደለ? ይሄ ሰውዬ በሪያሊቲ አናውቀውም አይደለ? በእውነት አናውቀውም አይደለ? ስለዚህ በሴራና በተለያዩ ተንኮሎች ስለምናውቀው አሁንም የትግራይን ህዝብ በዛ በኩል ጦርነት ለመክፈት ነው የሚሄደው። እኛ ወደ የትኛው ማዕከል የሚከፈት ጦርነት አንፈልግም። አብረን አንድ ነገር የኢትዮጵያ ሉዓላዊነት ድንበር የሚያስከብረው የፌዴራል መንግስት ነው፣ የትግራይ ነው። ኤግዛክትሊ የስ። በቃ አሁንም በቃ በኤርትራ በኩል ያለውን እሱ ነው ማስከበር የሚችል። በጣም ጥሩ። ይሄንን ያለፉት 3 ዓመታት የኤርትራን ህዝብ አስወጣልን። የዩሮፕ ህዝብ እየተቸገረ ነው። በዛ በኩል የሽረ ህዝብ፣ የአፋር ህዝብ እየተቸገረ ነው፣ እየተጨቆነ ነው፣ እየታሰሩ ነው፣ ከብቶቹ እየተወረሱ ነው። እባክን አስወጣው ሲባል በአልጀርስ የተወሰነውን መሬት ነው የያዘው፣ ሌላ ነገር አልያዘም ብሎ ነው አይደለ የተመለሰው። ከዛ በኋላ በዓለም አቀፍ ደረጃ ደግሞ ታማኝነትን አጣ ይሄ ሰውዬ። የኤርትራን መንግስት አልገባም እያልከኝ ቆይታ አሁን ደግሞ የኤርትራ መንግስት ገባ ብትለኝ ማንም ይሰማው? ይሄን ሰውዬ እንዳለ ተንኮል ነው እየተጫወተ ያለው። የትግራይን ህዝብ ለማዳከም ነው። ለምን እንደዛ ከሆነ ለምን ትግራይን ህዝብ ለመጥቀም ከሆነ ለምንድነው ተፈናቃዮች ከ1 ሚሊዮን በላይ ያሉ ተፈናቃዮች ወደ ቦታቸው ማይመልሳቸው? ለምንድነው የኢኮኖሚ እንትን ሴራ እያደረገ ጋዝ እንኳን ነዳጅ እንኳን እንዳይገባ ያደረገው? ለምንድነው ዲፕሎማቶች ወደ ትግራይ የማይሄዱት? ለምንድነው አሁንስ ድርድሩን አልፈልግም ብሎ አሁን አዲስ በተከፈተው ጦርነት የአፍሪካ አደራዳሪዎች የፕሪቶሪያ አደራዳሪዎች ኑና ተደራደሩ ሲሉ ህወሓት ሲቀበል ለምንድነው እሱ አልቀበልም ውድቅ አድርጌዋለሁ ብሎ የተናገረው? ስለዚህ ይሄ ስለሆነ የአሰብን ጉዳይ ከጅቡቲ የሚመጣውን እቃ እየተከለከልን ስለሆነ ነገ አሰብ ቢገኝ ኢትዮጵያ ብታገኘው ለትግራይ ህዝብ ይሆናል? አይሆንም። ትርፉ ጦርነት ነው የሚቀረን፣ ህዝብ ነው የሚሞትብን። በአሰብ በኩል ሄዶ ጦርነት አይከፍትም ይሄ ሰውዬ። በትግራይ ነው የሚቀርበው ወደ አስመራ፣ በትግራይ መጥቶ ነው ጦርነት የሚከፍተው። ያንን ደግሞ የትግራይን ህዝብ ለማዳከም የጦርነት ቦታ ለማድረግ ሁልጊዜ ምኞት ነው። ስለዚህ አንፈልገውም። ወደ ኤርትራ ለሚከፈተው ጦርነት በትግራይ በኩል እንዲመጣ አንፈልገውም። ከፈለገ በአፋር ይሄድ። ጥሩ ዳሴ ይሄንን ነው ማለት የምፈልገው እኔ። ደክሞናል፣ ስለሆነ የትግራይ ህዝብ ደክሞታል። በቃ የጥይት ድምጽ ከዚህ በኋላ መስማት አይፈልግም። እንደፈለገ አይደል እንደ እየከለከለን ያለው ከጅቡቲ የሚመጣውን እቃ ሀኩን ማታታ በቃ
ኢዛና በቃ ኢዛና ፕሊስ እንደ ኤርትራዊ ብታወራ ደስ ይለኛል። ስለማውቅህ አንተ ኤርትራዊ ነህ። ፕሊስ እንደ ትግራይ አታወራ። አንተም ትግራዊ ስላልሆንክ ኦፍ ኮርስ ስለ ትግራይ አውራ በቃ ቆያው ላይ ጨርስ ቀጥል። ሚውት ግብር በጃሃ ሚውት ግብር እና እኔ አያጅቦ ስለሰጠኸኝ ታንኪዩ እድሉን ምንም ማለት ያ አሁን ዋናው ነገር ምን መሰላችሁ? ኢትዮጵያ ያንዳንዱ ኢትዮጵያውያን መስማት ያለባችሁ ነገር ምን መሰላችሁ? አፋብን የአማራ ፋኖ ብሔራዊ ንቅናቄን ተቀላቀሉ። በቃ ትግራይ፣ ኤርትራ ሁላችሁ በቃ ሌላ ነገር የለም። እውነቴን ነው ወይ ወንድም አለ ኮሎኔል ሙሀቤ ትቶት የወጣው እኛ እንቀላቀል። እሱም እንዴ ጌታቸው ረዳም እኮ ጥሎ ወጥቷል አይደል እንዴ? ዋናው ጌታቸው እኮ የአብይ አህመድ አማካሪ ነው። ኮሎኔል ሙሀቤ እኮ በወንጀል ተከሷል። ተው እንጂ ትግራውያን እጅ መስጠትንማ ከትግራይ ጋር እንዳታወዳድረው። እውነቴን ነው እኔ እውነቴን ነው አያጅቦ በእናትህ ስለምወድ እኔ ጀነራል ጻድቃን ገብረተንሳኤ ሳሞራ የኑስ ጀነራል ሳሞራ የኑስ አርከበ ቁባይ እነኚህ ሁሉ እኮ ከአብይ አህመድ ጋር ናቸው። የአማራ ትንሽ ባንዳዎችን ለምንድን ነው የምትቆጥሩት እናንተ? የአማራዎቹን ለምን እንደሆነ ታውቃለህ? የአማራ ባንዳዎች ማለት ነው ግፋ ቢል ራሳቸውን አደጋ ላይ የጋረጡ ሰዎች ናቸው። ከድተው ይገቡና ጥሩ ቦታ እንኳን አይሰጣቸው። ወይ ተላላኪ ነው የሚሆኑት፣ ወይ ደግሞ ሳምንት ታይተው ለሰው ህዝብ ወከባ ከዛ ይጠፋ ከዚህ ይባላል። የትግራይ ባንዳዎች አብዛኞቹ ቤተመንግስት እኮ ነው ያሉት። የጠቅላይ ሚኒስትሩ አማካሪ፣ የጦሩ አማካሪ ቁልፍ ቦታ ላይ እኮ ነው ያሉት። አንተ ትቀልዳለህ እንዴ? አጉነ ማታታ። ለማንኛውም ትግራይን የካዱ ባንዳዎች እኔ እነዛ ብዬ አልጠራቸውም። ባንዳ ምናምን አላቸው። ለትግራይ ፖለቲካ ያዋጣናል ብለው የሄዱበት መንገድ አለ ብዬ አምናለሁ። እና ከመንግስት ጋር እንደዚህ ተቀራርበው እንዲህ ቁልፍ ቦታ ላይ ቁጭ ብለው እንዲህ አይነት ውይይት ማድረጋቸውን ይህንን ደግፈዋል። አሁን ጄኔራል ሙሀቤ ከአብይ አህመድ ፊት ለፊት እንዲህ ሶፍቱን ይዞ ቡናውን ሲጋራውን እያጨሰ ያወራል ብለህ ታስባለህ? ጂዎ ግን የአማራ ጥላቻ አለ። እኔ ነው እንደ አማራ ወዶ የለም እኮ እናቴ ትሙት። የአማራ ጥላቻ ቢኖርብኝ ጸጥ እላለሁ። ምን አገባኝ? ግን ለአማራ ጥላቻ የለብኝ። አማራዎች ጂዎ የአማራ ጥላቻ አለብህ እንዳትሉ፣ እኔ የብሔር ጥላቻ የለብኝ። ግን አንዳንድ ነገሮችን እናገራለሁ። በተለይ የአማራ አክቲቪስቶች አብዛኞቹ ሚዲያ ላይ ያላችሁት ደነዞች ናችሁ። ሆን ብላችሁ ጥቅማችሁን ነው የምታሯሩጡት። እኔ እያላችሁ ነው የምታወሩት። ለህዝባችሁ ደንታ የላችሁም፣ አትረቡም ምናምን እንደዚህ ያወራል። ይህ የአማራ ጥላቻነት እኮ አይደል እንጂ የአማራ ህዝብ እኮ በጣም የዋህ እኮ ያሳዝናል። ሞቱን እንኳን በአግባቡ እኮ አይወራለትም። እንደዛ ኔትወርክ ጠፍቶ አትጨነቁም ግን ወልቃይት የማን ይለኛል? አብይ አህመድን ጠይቀኝ ይነግርሃል የማን እንደሆነ።
እኔ የብሔር ጥላቻ የለብኝ፣ ግን የአማራ አክቲቪስቶች ራስ ወዳዶች ናቸው። ቡና ያለቀች እኔም እንደወጣ ነው። ማታ ላይ ደግሞ በሌላ ፕሮግራም ፏፏፏፏፏ ብዬ እመጣለሁ። የአማራ አክቲቪስቶች ወደ ራሳችሁ ተመለሱ። በተዘዋዋሪም እኮ ስለ አማራ ድምፅ እየሆንኩ አልገባችሁም እንጂ አንዳንድ ቦታ ኢንተርኔት ተዘግተው ኃይለኛ ጦርነት ውስጥ አለ፣ ስቃይ ውስጥ፣ መከራ ውስጥ ሲቪሊያን ሁሉ ነው የሚጨፈጭፉት። ያገኘውን በለው ነው በቃ። እና እናንተ ደልቷችኋል። እዚህ ቁጭ ብለህ ጅቦ የአማራ ጠላት ነው ትላለህ። አፈር አባ ብላ በትግራይ ጦርነት ትግራይን የጎዱ መስሏቸው ድምፅ ሲሆኑ ነበር አንዳንዶቹ። ትግራይ ተጨፈጨፈች፣ ዛሬ ይሄንን ያዝን፣ ይሄንን እነሱንም ማመስገን። የትግራይ አንድ ተወላጅ አማራ ተጨፈጨፈ ብሎ የሚያወራ የለም። ምን አገባ ይውላሽ። ይሄ እኮ ራሱ ተጨፈጨፍን ደግ አደረግናችሁ ምናምን እያሉ ይሄ መበሻሸቁ ራሱ እኮ አንድ ትልቅ ፖለቲካ እኮ። የትግራይን ጄኖሳይድ እኮ በጠላትም እኮ ታምኗል እኮ። አንዳንድ የትግራይ ጠላቶች 1 ሚሊዮን ተጨፍጭፎ 1.5 ተጨፍጭፋችሁ ምናምን ያምናሉ እኮ። ይሄ ራሱ እኮ አንድ ራሱን የቻለ ፖለቲካ እኮ። እስቲ ወንድ ነው አንድ የትግራዋይ አማራ ተጨፈጨፈ የታባታችሁ ብሎ የሚያበሽቃል የለም፣ የለም። ላሽ የሚል ድምፅ ነው ያውቃል። ኦሮሞ አሁን ብድግ ብሎ አማራ ተጨፈጨፈ ምናምን አያወራም። ይህም ራሱ አንድ ራሱን የቻለ ድምፅ መሆን በቃ አማራን እንትን ብለውታል። እና እኔ ስለ አማራ ስላወራ የአማራ ጥላቻ እንደሌለብኝ ማወቅ አለባችሁ። አማራዎች ድምፁ እሪ ይበሉ። የዘመነ ካሴ የምናምን እያላችሁ እዚህ አፋችሁን አትክፈቱ። ጎጥ ምናምን እያላችሁ እንትናት እስቲ ለህዝባችሁ ድምፁ ነው። እሪ ሀዞ በሉ ሀዘው በሉ፣ እረ ገደለን፣ እረ ጨፈጨፈን በሉ። እናቴ እየተቆጣጠርን ነው፣ ልናጠፋችሁ ነው ምናምን ምናምን ሬክሰን ፌክሰን ውሸት ለመውጋት ነው። አንድ ጥያቄ ልጠይቅ አንተን። የትግራይ ልዩ ኃይል ወይ ደግሞ የትግራይ ቲዲኤፍ ልብሱን ቀይሯል። የምን ልብስ? ሬንጀሩን ቀይሯል። ሌላ አይነት ሬንጀር እኮ ነው፣ አፈራማ የሚመስል ሬንጀር እኮ የለንም እኛ። መለያ አንድ ሚሊተር እንዲሆንልን የሆነ ሱፉም ይሁን ልብስን አድርጋለን እኛ አንድ አይነት እንዲሆንልን ካልሆነ በስተቀር እኛ ሚሊተር የለንም። በአሁኑ ሰዓት ተቃጥሎታል እኮ የሚሊተር ፋብሪካ ምናምን የነበር እንዳለ አውድሞታል። አሁን ሚሊተር የለንም እኛ። አብዛኛውን የሚለብሱት የሆነ ቱታ ነገር ነው፣ አፈራማ ቱታ ነው። አንተ ግን ሬንጀር ትለብሳለህ፣ የተለያዩ ልብሶችን ትለብሳለህ። ወዳጅ አለ ሶሻል ሚዲያ ስለሚወጣ ወዳጅ አለ ይልክልኛል። የሆነ ደስ ያለኝ ልብስ እገዛለሁ፣ ችግር የለው። የፒፕም ካገኘው ገብስተን ለብሰዋለን እኛ፣ ይሁን ችግር የለንም። አሁን አንተ ያለው አሁን አንተ ያለው ትግራይ ውስጥ ነው አይደለ? እኔ ያለሁበት ምዕራብ አካባቢ ነው። ምዕራብ እዝ ነኝ እኔ። ኦኬ ምዕራብ እዝ ናይና ናይ ወልቃይት ሓድነትን ሓርነትን እዛ ነኝ። ጽቡቅ አለ። እና እንዴት ነህ ወንድሜ? ምን አዲስ ነገር አለ? በምዕራብ ላይ ምን እየታየ ነው? ውጥረት ላይ ነው አሉ። ውጥረት ላይ አብይ አህመድ ሁሌ እንደተወጠረ ነው። አብይ አህመድ እንደተወጠረ ነው። አሰላለፈው አይቶ እኮ ባድመ ላወጣ ነኝ ብሎ ደግሞ ለኢትዮጵያ ሕዝብ አጀንዳ ቀስቅሶ ሰጥቷል። ሌላ አጀንዳ ምናምን እያመጣ ነው። ስለዚህ ልጅ በደንብ እያጣራው ነው። እኔ ግን ስለአንተ እያጣራው ነው። አንዳንድ ሰዎች ሱዳን ያለው የሱዳን አርሚ ነው ይሉኛል። የትግራይ ሆኖ ሱዳን ውስጥ ራሱ የቻለ አርሚ እኮ አለ። ሆነ ልብስ እንለብሳለን እየነገርኩህ የፒፒም ልብስ እንለብሰዋለን። እሺ አሁንና አንተን አንዳንድ ጥያቄ መጠየቅ እፈልግ ነበር ግን አይመቸኝም። ለምን እንደሆነ አላውቅም። ሌላ ቀን ሌላ ቀን ብጠይቅ ይሻለኛል። ሰሞኑን ከአማራ ኃይል ጋር ስትወያይ ሰማሃለው። ከኦላ ጋር ግን አላይህም። ለምንድን ነው ከኦሮሞ ኃይል ጋር? ኦላ ሞቷል እየሞቱ ነው። ኦላም ሞቷል። እየተወያዩ ነበር ባለፈው። የጃንማሮ የማነው ደርቤው ማነው የሚባል ያለው እኮ እነሱ ይሞታሉ። አብይ አህመድን አንፈልገውም ብለዋል እሱ። አብይን የሚፈልግማ የለም። ግን አሁን ምን መሰለ ወዲ የአብይ ጠላቶች ከኢሳያስ አፈወርቂ ውጭ ሌሎቹ ደካማ ናቸው። የድሮን መከላከያ የላቸው።
ያላቸው የሰው ብዛት ነው። የሰው ብዛት ደግሞ አሁን ባለንበት ዘመን ምንም ትርጉም የለው። አሁን አማራ ክልልን ኔትወርክ አጥፍቶ ቅጥቀጥ እያደረጋቸው እንደሆነ ታውቃለህ አይደለ? የአማራ ልጆች ቁጭ ብሎ ይጨፍራሉ እንጂ አብይ አህመድ እየጨፈረባቸው ገባ። አሁን እንደው ይሄን ሰውዬ ተደራድረንም ቢሆን ወደ ሰላም መምጣት ይሻለናል ወይስ ጦርነቱ ነው የሚቀጥለው? በመጀመሪያ ተደራድረ ሰላም ማምጣት ይቻላል። ለሰላም ዋጋ ያለው እንትን ድርድር አያስፈልገውም። ሰላም ነው የመጀመሪያ ሰላም ድርድር የለውም። መብራት ሰላም ነው። ግን በሰላም የማይሰማ ከሆነ ግን አማራጭ ያለበት ያ ነው። እሱ ነው የሚያምነው ጠመንጃ እኮ እኛ እናምነው ጠመንጃ። አንድ ነገር ልንገር፣ አሁን እኔ አንድ ነገር ልንገር፣ በትግራይ ላይ የተፈጸመውን ክህደት፣ ጭፍጨፋ ምናምን በጦርነት ሳይሆን አንዳንዶቹ ደስ የሚል ነገር እየተፈጠረ ነው። አሁን ስታዩ መንግስት ማመን ጀምሯል። አንዳንድ ነገሮች እኮ እነዚህን በህግ የምንጠይቃቸውን ነገር ወደ ጦርነት ካስገባናቸው ይበልጥ መከራ ውስጥ የምንገባ ይመስለኛል። አሁን እኮ አብይ አህመድ እኮ አምኗል እኮ በቃ በፓርላማ ላይ ያምናል። ነገ ጠዋት ደግሞ የሚለውን አይታወቅም። አብይ አህመድ አዎ የትግራይን ህዝብ ጨፍጭፈነዋል ሊልም ይችላል። የኢትዮጵያ መከላከያ ሰራዊት ጨፍጭፎታል ከሌ ብሎ ትላልቅ ሚኒስተሮችንም ሊያስር ይችላል እኮ ይሄ ሰው። እና እንዲህ አሁን አብይ አህመድ በሚራመድበት አካሄድ የትግራይ ህዝብ ተጠቃሚነቱ የሚመጣው በድርድር እንጂ በጦርነት አይደለም ብዬ አምናለሁ። ያማ እኮ ብለናል ጅቦ። ማንም ሰው ማወቅ ያለበት በሰላም እንጂ ጦር አውዳም ነው። በቃ ጦር እኮ ስትማረው ከሚሊተሩ ራሱ ጦር ኃይል በቃ ወታደር አውዳም ነው። በቃ በተፈጥሮ አውዳም ነው፣ አልሚ አይደለም። ድርጅቱ እኮ ጦር ኃይል በቃ አውዳም ነው። በሞርተር በዲሽቃ በታንክ በድሮን በአየር የሚደበደብ አካባቢ እህልም ሊያዋቀል አይችልም። በጦርነት መፍትሄ የለም። አውዳም ነው፣ ጦር አውዳም ነው። የኢትዮጵያ ጦሩም የማንም ታጣቂ ኃይል አውዳም ነው። ያ ላይ የተማመንበት መንገድ ነው። ችግር የለም። ትግራይ አሁን ጦርነት ውስጥ ብትገባ ኪሳራ ነው የሚመጣባት። ለምን በለኝ፣ በፊት ራሳችንን ችለን ስንዋጋ ሁሉም ጠላት ሆኖ እኛን ሲወጉን ትርፋማ ሆነናል። የሞተው ሙቶ የተጎዳው ተጎድቶ። አሁን ግን አብይ አህመድን ሊዋጉት ያሰፈሰፉት ብዙዎች ናቸው። ከነሱ ጋር ተደምረ መዋጋት የትግራይን ክብር ራሱ ዝቅ የሚያደርግ ይመስለኛል። ጥቅሟ ራሱ የሚጠፋ ይመስለኛል። ለምን ሁሉም ተጠቃሚ ነው። አሁን ትግራይ ግን በዚህ ሰዓት ብትደራደር አስበዋል የምታገኘው ጥቅም? ሌሎቹ ሲዋጉ ትግራይ እኮ ተደራድራለች። ጅቦ ምን ሆንክ? ትግራይ እኮ ተደራድራ ፕሪቶሪያን ተስማምተን ክልል እኮ ወደ ጦርነት ልትገባ አይደል እንዴ? እና መከላከያው ገብቶ ዳር ድንበሩን ለማስጠበቅ በዛላምበሳ ገብተዋል፣ በበራማ ገብተዋል፣ በባድመ ገብተዋል። መከላከያ ገብቶ ነበር አይደል? በስነ ስርዓቱ ወደ ነበረበት ካምፕ እኮ ገብቶ ነበር። አልቆየም፣ 2 ወር ነው 3 ወር ምናምን ነው የቆየ። ከዛ በኋላ ከማንም ውጣ ሳይለው ጦርነት ሳይከፈትበት እኛ እጥቃችን በመፍታት በነበርንበት ሰዓት ለጥቆ ከኛን ጥሎን ዶቡም ደንበሩን ጥሎ እኮ አማራ ክልል ውስጥ ነው የገባ ወደ ጦርነት ከፋኖ ጋር ለመጋጨት ወይም ሊሆን የራሱን ቻሌንጅ ስላለው እኮ። አሁን ደግሞ አብይ አህመድ ወደ ኤርትራ ድንበር እየተጠጋ ነው። ባድመንም የኢትዮጵያን ድንበሮች ለማስለቀቅ ሊሄድ ነው በዚህ ሰዓት። አሁን ደብረጽዮን ያራዳል አይሄድ እዚህ አካባቢ እኛም ማንም መንግስት ቲፒኤልኤፍ ምናምን እንቢያ እዚህ አይሰራም ማለት ራሱን ጥሎት የሄደ ዙሮ ለመመለስ ሁለተኛ ጦርነት ሶስተኛ ጦርነት ለማስገበት ካልሆነ በስተቀር ትግራይ ብቃት አይችልም። እንደዚያና እኔ እናንተ አንችልም። ግን እነ ደብረጽዮን ቀጥ ብለው በቃ እሺ ሂድና አስከብር ድንበራችን ብለው ለምን አይልም? ህዝብ ነው የሚመራው። ደብረጽዮን እኛን ይመራል፣ ህዝብንም ይመራል። የትግራይ ህዝብ አሁን የኢትዮጵያ መከላከያ ድንበሩ እንዲያስከብርለት አይፈልግም። አይፈልግም። ምን አለ ይላል አይጠብቅ። የኢትዮጵያ መከላከያ ሰራዊት ትግራይን ድንበር ለመጠበቅ መብትም የለውም ስልጣንም የለውም። እዚህ ላይ ቀይ መስመር ነው ለኛ። ይሄ ስማ፣ ይሄማ ሌላ ነገር ነው። አዳምጠኝ። አሁን እኛ እንዳትራደ ኢትዮጵያን የመጠበቅ የዳር ድንበር የመጠበቅ ግዴታ አለበት እኮ። አሁን የኢትዮጵያ ፌደራል መንግስት የለም ኢትዮጵያ ውስጥ። እኔ አላምንም መንግስት አለ ብዬ አብይ አህመድ ምክራን ቤት ሞቶ አትሳት ይቦ በጫወታ ያረከን ቁጥራ አዳቴ ትግራይ ሉዓላዊነቷን ያወጀች ሀገር እስካልሆነች ድረስ ሉዓላዊነቷን አዳምን ኢትዮጵያ ብሔረሰቦችን መስመኑ መኖር እንፈልጋለን፣ መስማማት እንፈልጋለን። ኢትዮጵያውነትን አልካድንም እስካሁን ድረስ። ኢትዮጵያ እኮ እንድንከዳት ያደረገን ራሱ አዳምጠኝ፣ ወድ ወልደ አዳምጠኝ። እኔ እናንተ አሁን ውይይት ነው የምናደርገው። እኔ አሁን አንተ የመሰለህን ነው
እኔም የመሰለኝን ነው። ከዛ በሐሳብ ከተግባባን ደግሞ ሌሎች ወንድሞቻችን በሐሳባችን እንደኔ የኢትዮጵያን ዳር ድንበር የሚያስከብረው የኢትዮጵያ ፌዴራል መንግስት ነው። የትግራይ ሉዓላዊነት በኤርትራ ተወሯል ብሎ ሲያስከብር እሺ እለፍ ብለን አሳልፈን ከኤርትራ ጋር ድንበራችንን እንዲያስመልስ ድንበር ላይ ጦሩን እንዲያሰፍር እንፈቅድለታለን። አዳምጥ። ከዛ ቀጥሎ ደግሞ ወልቃይት ላይ ያለውን ነገር ደግሞ አንጣ እንለዋለን። ተመልከት። የኢትዮጵያ ፌዴራል መንግስት ጋር እኛ ከተነጋገርን ምንድነው የሚመጣው? ትግራይ ሰላም ይሆናል። ከምንም ነገር በፊት ሰላማችንን የትግራይ ኃይሎች የትግራይ አክቲቪስቶች አንተም ብትሆን 4 ኪሎ የመግባት ተስፋና ፍላጎት የለም። እርግጠኛ ነኝ አለ 4 ኪሎ ገብተህ አገር ማስተዳደር ተስፋ አለ? አንተ ምኞት አለ? የለም። ትግራይ ውስጥ ነው መኖር የምትፈልገው። ትግራይን ነው ማልማት የምትፈልገው አይደል እንዴ? ያስ ከሆነ ድረስ ከፌዴራል መንግስቱ ጋር በሰላም እንደራደራለን። ከዛ በመቀጠል ደግሞ በትግራይ ላይ ያጠፉትን ጥፋት ተጠያቂነት በዓለም አደባባይ ተጠያቂ እናደርጋቸዋለን። ከብርሃን ጁላ ጀምሮ ከአየር ኃይሉ ማን ገቢሳ ደደሳ ጀምሮ ተጠያቂነት እንዲመጣ እናደርጋለን። አዳምጥ። ከዛ በኤርትራና በኢትዮጵያ ያለው ግጭት አዳምጠኝ። እነሱ ያንን አይደል የተጠቀሙብን ጠላቶቻችን። አሁን አማራ ክልል ላይ የተደረገው አይደለ? አማራ ክልል ላይ በድሮን እየተጨፈጨፈ ኔትወርክ ጠፍቶ የተከዜ ዘብ ከትግራይ ጋር ነው የምዋጋው፣ አብይ አህመድ ምን አደረገኝ ይላል። አንተ ምንድነህ? እኔ ጎንደሬ ነኝ፣ መጨረሻዬ ትግሬ ነው። ተመልከት። አሁን የተከዜ ዘብ አማራ አይደለሁም እኔ ጎንደሬ ነኝ ማለት ጀምሯል። አይ እኛ በዚህ ጦርነት ውስጥ ተጠቃሚ የምንሆነው ስንዋጋ ሳይሆን ቁጭ ብለው ሲዋጉ እንደማየት አስደሳች ነገር የለም። ገባ? ከኢሳያስ መንግስት ጋር አብይ አህመድ ግብ ውስጥ ነው። አሁን በቀደም የሰጠው መግለጫ አይተሃል። ከአሰብ ትለቁንላችሁ አትለቁልንም ብሏል አብይ አህመድ። ወታደራችሁን ከአሰብ አስለቁቁልን። ተመልከት ወዲህ እና ሰሜናዊ አንድነት የሚለውን ትብብር ለውጊያ ሳይሆን ለሰላም ብንጠቀምበት፣ ከአማራ ጋር አንድ ብንሆን አማራ ጋር ተደርበን ለመዋጋት ሳይሆን አማራ ጋር ሰላም ለመስፈን። እኛ እንወዳችኋለን አማራዎች። ጠላታችሁ አብይ ነው፣ እሱ ጋር ተዋጉ። ይቅርታ ጋር አንድ ጥያቄ ልጠይቅህ። ከይቅርታ ጋር ወዲ አስጨርሰኝ። የአማራ ኃይሎች መታከም ሲፈልጉ ትግራይ ገብተው እንዲታከሙ፣ ጦር ሲያንሳቸው መሳሪያ ሲያንሳቸው መሳሪያ በተለይ የትግራይ ኃይሎች ከውጭ ዲፕሎማሲ ጋር በጣም ጎበዞች ናቸው። ገባ? መሳሪያ አማራ ሲያምረው ከኤርትራም እየገዛ እኛ አሁን እዛ ጋር እኔ አሁን አገር ገባ ነው ትግራይ ጦርነት ከሌለ አገር ገብቼ ይሄን የመሳሪያ አይነት ምናምን ታውቃለህ አይደለ? ማቀባበል እንዲህ ይሄ ለምን ሁሉም እኛን ወግተውናል። ሁሉም እኛ ጋር ጨክነዋል። እና እርስ በርስ ቢደባደቡ እኛ ምን አገባን? አቤት አስማጭ የሆነ ንግግር እኮ ነው የተናገርኩት። አንድ ጥያቄ ልጠይቅህ። አስጠይቀኝ እንጂ አንድ ጥያቄ ልጠይቅህ። ችግር የለውም። አሁን ኢትዮጵያ የትግራይ ህዝብ ማለት ኢትዮጵያ ይጠላል እንዴ? በራስህ ኢትዮጵያን አይጠላም፣ ግን የኢትዮጵያ ብሔር ብሔረሰብ ኢሊቶችን ግን ይጠላል። እሺ ጎበዝ፣ ትክክል ነህ። እዚህ ላይ ከተስማማን ኢትዮጵያን ለሞነር አለሞነር ወይም መበታተን አለመበታተን ሳይሆን በአብይ አህመድ ሴራ የሚሰራው ኢትዮጵያን የሚቦትሩ ኃይሎች ወይም ደግሞ ጽንፈኛ ምናምን ብሎ ስም ይሰጠናል። እኛ ግን ኢትዮጵያ ለመፍረስ የሚሆን የኢትዮጵያ ህዝብን ለመጣላት ይሆን አንድ ቀን ተመኝተን አናውቅም። በድርጅታችንም የለም። የፖለቲካ አይደለም፣ ስሬስ ነው ማወራ። የኢትዮጵያ ህዝብ ግን በብሔርን እየከፈለ በሃይማኖትን በጎሳም በምንም እየከፋፈለ በታሪክም አይተነው አናውቅም። እንደዚህ አይነት በየትም አይነት መንግስት ታሪክም የለም። ሲጨፈጭፈን ቆይተዋል። ፕሪቶሪያም ወጥቷል። ከፕሪቶሪያ በኋላም ሌላ አጀንዳ የኤርትራ ኃይል አልገባም ሲል ነበር። ራሱ አብይ አህመድ ነው የኤርትራ ኃይል እንደገባ እንደጨፈጭፈም ራሱ የሚናገር በፓርላማው ነው። የትግራይ ኃይልም በአማራ ክልል አስጨርሰኝ። የትግራይ ኃይል ቲዲኤፍ የሚባልም በአማራ ክልል ገብተን እንደጨፈጨፍን እንዳረድን አርጎ አስቆርቧል። የትግራይ ኃይል እንዲህ ካደረገ የኤርትራ ኃይል እንዲህ ካደረገ እሱ ይጠየቅ ወደ ህግ፣ እኛም እንጠየቃለን። እኔ ራሴ እጠየቃለሁ፣ ችግር የለብኝም። ማንም ሰው ይጠየቅ፣ ችግር የለብንም። ለመጠየቅ ዝግጁ ያልሆነ ማለት
ሬዲ አልሆነም አብይ አህመድ ሰው ፖለቲካ ላይ በፋና በኢቲቪ በመናምን ቁጭ ብሎ ህዝቡን እያዋናበደ በጦርነት እንዲያኖር ነው የሚፈልግ እንጂ ባድመን ለማስመለስ የትግራይን ህዝብ ለማስመለስ ከባድመ በፊት እኮ በሱዳን ያለችና ትቀር ነበር። ገብቷል። ወዲ አንድ ነገር ልንገር፣ አብይ አህመድን አጭበርባሪ ነው አብይ አህመድ እንዲህ ነው ማለት ለትግራይ ህዝብ አይጠቅም። ስማ አሁን እኮ አብይ አህመድ ቢወርድ አብይ አህመድ ከስልጣኑ ቢለቅ አንደኛ ተጎጂ ማን እንደሆነ ታውቃለህ? ትግራይ እኮ ነው። ኮሞስ ምን ያንሰናል? እኛ አብይ አህመድ እኮ ሲወርድ እኮ የጋራ የኢትዮጵያ ብሔር ብሔረሰቦችን የጋራ አዳምጠኝ። ኢትዮጵያ በጋራ ወግተውን በጋራ ሀገር እናስተዳድር ትላለህ እንዴ? አብይ አህመድ ከወረደ አልኩህ እኮ እናቴ ትሙት አንደኛ የምትጎዳው ትግራይ ነች። አንደኛ አብይ አህመድ ወዲ በቃ አንተ ፖለቲከኛ አይደለም። በቃ እኔ ትቻለሁ። በቃ ምንድነው በለኝ መጀመሪያ። አዎ ሚውት አድርግ። አብይ አህመድ ወረደ ማለት እናቴ ትሙት ትግራይ ተጎዳች ማለት ነው። ወዲያ አባቴ አብይ አህመድ ካሁን በላይ 10 ዓመት ደብረጽዮን እኮ እኔ አውርቼዋለሁ ውስጥ ካሁን በላይ 10 ዓመት መግዛት አለበት። 10 ዓመት ሲገዛ ደግሞ የትግራይ ጠላቶችን ኃይላቸውና ጉልበታቸውን ሞራላቸውን በአብይ አህመድ ስብርብር እንክትክት አድርጎ ተመልከት። የዛኔ ስልጣን እንኳን ብንመጣ ጉልበት ኑሮን ይመጣል። አሁን ጠላቶቻችን ጋር ተባብረን እንደዚህ ብለን ተው እንጂ ወዲ አብይ አህመድማ ጠላቶቻችንን አራቸውን አብልቶ ቅስማቸውን ሶባብሮ ከዛ ነው ማውረድ የምችል። አሁን እኮ ቅስሙ የተሰበረው እኮ ትግራዋይ ብቻ እኮ ነው። በጦርነቱ አበድ የበላው እኮ ትግራዋይ ብቻ እኮ ነው። እንዴ ቀስ በል እንጂ ይሄ የመቀኝነት ፖለቲካ አታውቅም እንዴ? መጀመሪያ ኤርትራን አሯን ካበላት በኋላ እኛ እኮ ኤርትራን እኮ ጽምዶ ብለን እኮ ተቀላቅለናል አይደል? ጽምዶ እንዳለ እኮ ነው። ግን ሐራም ብላለሁ እኔ ኤርትራውን እንኻላት እነሱ ጉልበታቸውን ሙጠጥ አርጎ ቀጥቀጥ ካደረጋቸው በኋላ አንድ ላይ ሆነን አብይ አህመድን ብናወርደውም ተጠቃሚነት የምናገኘው እኛ። አሁን በዚህ ሰዓት አብይ አህመድ ከስልጣን ቢወርድ አስበው ወይ ወደ ሆነ ሀገር ይሄዳል። ከዛ የትግራይ ጄኖሳይድ ተፈጸመበት የምንለው አብይ አህመድ ነው። በቃ አብይ አህመድም ከሀገር ወጥቷል። አሁን እንደ አዲስ ኑ ተሰብሰቡ ብለው ከሌሎች ማህበረሰቦች ጋር ይሰበስቡናል። ያ ሁሉ በደላችንና ያ ሁሉ የደም ካሳ ምንድን ነው የሚሆነው? በአብይ አህመድ ይጠናቀቃል አለ። ከኢትዮጵያ የምናገኘው ትርፍም ምንም ነገር የለም። አብይ አህመድ ስልጣን ላይ ያለ ግን ኢሳያስንም ይሄ ሌላውንም ቀጥቅጦ ካዳከማቸው በኋላ ጎላ ብለን እንወጣለን። ጎላ ብለን አያችሁ እንላቸዋለን። የኤርትራ ሉዓላዊነት የሚከበረው ትግሬ ከኖረ ነው። አያችሁ ሌሎቻችሁ እኛ ስንኖር ነው እናንተ መኖር የምትችሉት ብለን ብቅ ብለን ከዛ አገሯን ወዲ እየሰማኸኝ ነው። እንደዚህ ነው። አሁን ግን አብይ አህመድ ይውረድ። አብይ አህመድ ጠላታችን ነው። አብይ አህመድ ከመቼ ወዲህ ነው ጠላታችን የሆነው? አሁን እኮ አብይ አህመድ እኮ ከጠላትነት ዞር ብሎ እኮ ጠላቶቻችንን እያጠፋ እኮ ነው። መውረድ ትችላለህ። አብይ አህመድ ቆይ ጁባ ስማ መብራንን አብይ አህመድ ማለት ነው። አብይ አህመድ ካለ በስልጣን ላይ ማለት ነው እናት መሞት አታቋርጥም። ብሔር ብሔረሰቦችን ኢትዮጵያ መሞት አያቋርጥም። መልቀስ መለመን አናቋርጥም። እንዴት አይነት ቋንቋ ነው የሚገባ? አንተ ሰውዬ ቆይ እንዴት ነው ቋንቋ የሚገባ? ቆይ ኤርትራም ትገባለች፣ ግብፅም ትገባለች፣ ሱዳንም ትገባለች። አብይ አህመድ ለመጥፋት ለምን አብደል ማን ነው ሌላም ቦኮ ሐራም እናመጣዋለን እኮ ወደድክም ጠላም መብራም ቦኮ ሐራም ይገባል። እንግዲህ ወዲ ቦኮ ሐራም አልሸባብና አልቃይዳም ይገባሉ። እንዳለ ኢትዮጵያ የምትባል ብሔር ብሔረሰቦችን አብይ አህመድ ለመጥፋት ከማን ምን አይነት ልጅ ነው? ቦኮ ሐራም ትላለህ? ተው አይባልም። ወዲ ተሳሳትከው። አንዳንዴ ስሜታዊ ሆነን የምንናገረው ቃላቶች መጥፎ ናቸው። ነገ ጧት ብዙ ነገር ይመጣል እና እንደዚህ አይነት ቪዲዮዎች ደግሞ ተቀርጸው መውጣት የለባቸው። እኔ እናንተ ነን የምንወያየው አይደለም። ሌላ ነገር መጥራት የለብን። አንተ ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ፣ ትግራዋይ። ግን እኔ እምልህ ነገር አልገባህም። ወዲ ስሜታዊ ሆናል። ኢትዮጵያ ነች። አብይ አህመድ በዚህ ሰዓት ከስልጣኑ ቢወርድ እናቴ ትሙት ተጎጂው ትግራይ እንዲህ ከአብይ አህመድ ጋር እኮ እንደ ሀገር እኮ ነው የተደራደርን። የፕሪቶሪያ ስምምነት ታውቃለህ? እንደ ሀገር እኮ ነው ከአብይ ጋር እኮ ተደራድረናል። ኢትዮጵያን ወክሉ እና ይህን ሰውዬ እንዴት። ሁለተኛ ነገር አሁን ያለው አብይ አህመድ ተመልከት፣ ኤርትራን ውጭ ከድንበር ይላል። ተጣልቷል እኮ ጦርነት ላይ ናቸው። አማራ ክልል ኔትወርኩን ዘግቶ ምናምን እንትን እያለን ተመልከት። እንዴ
አብይ አህመድን በዚህ ሰዓት ደግፍ እኮ አላልኩ፣ ግን ጠንከር ያለ እርምጃ ምናምን እናንተ እናጠፋችኋለን ምናምን አይባልም። ላሽ ነው የምትለው አብይ አህመድን። አሪፍ ነዋ እየሄደ ያለው ነገር ወዲህ ትክክል ነዋ። አሁን ከኤርትራ ጋር ጎጥሞ አራቸው ከተበላለው አስበው ትግራይ የሚኖራትን የጦርነት አድቫንቴጅ አማራውን እንኳን እያዳከመው ነው። ከአማራ ጋር እኮ ጸብ አንፈልግም። ከእናንተ ጎንነን፣ አማራዎች ከእናንተ ጎንነን፣ ኤርትራዎች ከእናንተ ጎንነን። ግን አብይ አህመድ ሄዶ ከተቀጠቀጣቸው ደግሞ እግዚኦ መሐረኒ ምን ይባላል? በእኛ ላይ እየደረሰው በእናንተ ጋር እየደረሰ ነው ብለን ላሽ ይሄ እኮ ነው እንዲህ በጋራ ቀጥቅጠውን አብይ አህመድ ሊቀጠቅጣቸው ሲመጣ አናስቀጠቅጣችሁም የምንላቸው እኛማ አሪ ሲሪየስ ግን እንደዛ ይባል። ደብረጽዮን እኮ ያውቃል ላሽ ነው የምትለዋል። እሺ በቃ ሐድነትና ሰሜናዊነትና ምናምን ትላለ። ጎብቶ ሲቀጠቅጣቸው ምን ይደረግ? አሁን ለምሳሌ በቀደም ኤርትራውያን አንድ ድሮን ወደ ትግራይ ቢተኮስ እኛ ዝም አንል ምናምን ብሎ አክቲቪስቶች ሲቀውጡ ነበር። በቀደም አብይ አህመድ በድሮን ሙዝ የጫነ መኪና መታ። የኤርትራ አክቲቪስቶች ላሽ አሉ። ተመልክት። አሁንም እኛ ወዲ ይህንን አድቫንቴጅ ነው መጠቀም ያለብን። ቡላላ ትስቃለህ እንዲ አንተ እውነት እኮ ነው። ሂዶ ኤርትራ እናቴ ሳምንት አይፈጅበትም። አብይ ኤርትራን ቅጥቀጥ ቢያደርጋት አስበው በትግራይ ላይ የደረሰ ባሕና ዝበፅሕ በፅሕኩም ኣሕዋተ ኣጀኹም ብለን ናጽናናቸዋለን። አማራ ምስሉ ኔትወርኩን አጥፍቶ ቀውጢ እኮ ነው። የአማራ አክቲቪስቶች ጌም ላይ እና ጭፈራ ላይ ናቸው እንጂ እናቴ ትሙት ኔትወርክ የለም። እኔ እስቲ ደውሎ ልጆቻችሁ ቤተሰቦቻችሁ ጋር ደውሎ አማራ የለም እኮ እናንተ እዚህ ቁጭ ብላችሁ ዘመን የነኝ የዛ ነኝ። የአማራው ደግሞ እኮ ይለያል። ትግራይ ውስጥ ኔትወርክ ሙሉ ለሙሉ ጠፍቶ አብይ አህመድ እንደዛ ሲቀጠቅጣቸው እናቴን የትግራይ ማህበረሰቦች ቀውጢ ሲያፈዱት ነበር። ዓለምን ሲያነጋግሩ ነበር። አማራው ላይ የለም እኮ። ይህንንም አብይ አህመድ ስለሚያውቅ ቆያ እንዴ ብሎ ሂዱ ቅጥቀጠለው ቢያደርጋል። እኛ ምንድን ነው ማድረግ ያለብን? አማራዎች በእኛ የደረሰ ደረሰባቸው ይሄ ጨካን ሰውዬ በቃ። ከዛ ኤርትራንም ቅጥቅጥ ሲያደርጋት ወይኔ ወንድሞቼ በእኛ የደረሰ ደረሰባቸው አይዛችሁ ቻሉት። እኛ እኮ አንድ እኮ ነን ተመልከት እንጂ በዚህ ሰዓት አብይ አህመድ ይውረድ እንዲህ ፋራ ትግራዋይ ካልሆንክ በስተቀር በዚህ ሰዓት ያው ምን ወልቃይትና ሁመራን በትግራይ ስር የምርጫ ቦርድ ስላደረገ ወልቃይትና ሁመራ ያላችሁ አብይ አህመድን እንዴ ትግራዊ አብይ አህመድን ቢመርጥ ወላሂ ላዚም ወዲ አባቴ አሁን ላስገባህ እችላለሁ፣ ግን ቦኮ ሐራም ምናምን አትበል። ተው ይቀጥቅጣቸው እንጂ በተለይ ኤርትራን ቅጥቅጥ ካደረጋቸው እኮ በቃ ሰላም እኮ ነው። ትግራይ እዛ ጋር ጎላ ብላ ትታያለች። ከዛ አብይ አህመድ በትግራይ ጆኖሳይድ ተጠይቋል። እንዴ ተው እንጂ ካልሆነ እኮ ማዕት እኮ ነው የምታወርዱብን እኮ። ሁለተኛ ነገር ደግሞ ፖለቲካ እኔ ትግራዋይ አንድ እንትን አለው የሚያስጠላ ባህሪ ያላቸው የትግራዋይ አክቲቪስቶችም ፖለቲከኞችም ግትር ናቸው። በቃ ግትር ዘፈናቸው ላይ ራሱ ብትሰማ ክልተ ሻክን ዛሬ በሚና ምናምን እያሉ ይጨፍራሉ። በቃ አንድ ቃላቸውን እንትን ካሉ መለወጥ አይፈልጉም። ይህ እኮ ድድብና እኮ ቃልህንማ 10 ጊዜ ነው እንጂ እንደሸለ መጥማጥ መቀየር ያለበት ጥቅምህን እያየህ ነው እንጂ ንሕና ቃልና ዜና ዓፅፍ ጀጋኑ ኢና ቃልህንማ ትለውጣለህ። ፖለቲካውን እያየ በዚህ ሰዓት አሁን ደብረጽዮን ግልብጥ ብሎ ምናምን እኔ ያገባኝም ከአብይ ጋር ከእናንተ ጋር ያገባኝ ምናምን፣ ግን በቃ ከኤርትራ ጋር ጽምዶ ያለ አብይም የኢትዮጵያ መንግስት ስለሆነ እስከዛው ፕሪቶሪያ ስምምነታችንን ተግባራዊ ያደርጋል። ከዛ ደግሞ ኃይሉን ታይና እኛ እኮ ከኤርትራ ጎን ነበርን መጀመሪያ። ኤርትራ ደግሞ ቅጥቅጥ ሲያደርጋት ደግሞ ቅይር ብለን ወደ እንደዚህ አብይ አህመድ ፓርላማ ላይ ውሸት ያወራ የለ እንዴ? እንኳን እናንተ የክልል መሪው ናችሁ የኢትዮጵያ መንግስት ይዋሽል እንዴ? ሐቀኝነትን ነው ከየት ነው የተማራችሁት? ፖለቲካ ሐቀኝነትን አይፈልግም። ውሸትን፣ ማጭበርበርን፣ መግደል ነው ይፈልግ። ሐቀኛ
ሆኖ መታየት ይፈልጋሉ። አላማችን፣ ጽንዓታችን ዘረባና ሀደ እዩ። ከዛ ሰሞኑን ደግሞ ምን ያደርጋሉ? አብይ አህመድ በ2000 ምናምን የተናገረውን አሁን እንትን የተናገረውን አብይ አህመድ ደንታ አይሰጥም። ኤርትራን እናመሰግናለን፣ ህዝቧን እናመሰግናለን ያለበትን ቪዲዮ ቆርጠው ኤርትራ ጨፍጭፋለች የሚለው ጋር አብሮ እሱ አይበርደው አይወቀው። የኢትዮጵያን ህዝብ እኮ ንቆታል። አሁን እኔ ጌታቸው ረዳ ይመቸኛል። አብይ አህመድ እንደዛ ጭፍጭፍ አድርጎ ሰድቦት አሁን ያሞግሰዋል። እንዲህ ነው መሆን ያለብን። እናንተ ቲፔለፎች ድርቅ አትበሉ። ህዝባችሁን ለማዳን ያልወስወስ ውሸትን ቅንብርብር ምልሐስን ለወጥወጥ እናቴ አብይ አህመድ 7 ምላስ ነው ያለው። ማንንም አይሰማም አልኳችሁ እኮ ማንንም። እንዴ ትናንት የተናገርኩትን እንደው ዛሬ ያውቃል እኮ ህፃን ልጅ ያደረጋችሁት እንዴ? በደንብ እኮ ነው የሚያውቀው። ትናንት ያለውን አሁን ዛሬ ቀይሮ የሚያወራውን ከመናገሩ በፊት እኮ አማካሪዎች አሉት እኮ። ከኢሳያስ ጋር ያደረገውን ነገር አሁን አስቡት። አሁን ረስቶት እናንተ አስታውሳችሁ፣ አብይ አህመድ ረስቶት እናንተ አስታውሳችሁ የኤርትራን መንግስትና ህዝብ አመሰግናለሁ እነሱ ባይኖሩ ጉድ ሆነን ነበር ያለውን ረስቶ አሁን የኤርትራ ህዝብ ጨፍጫፊ ነው አለ አብይ አህመድ ረስቶ። እናንተ አስታውሳችሁ ወንድሜ፣ ሰውየው የሚያደርገውን ነገር ጠንቅቆ የሚያውቅ ሰው ነው። ጠንቅቆ እና የትግራይ ባለስልጣናቶች ምን ነው ግትር ያላችሁት? አይላቭ አብይ፣ አይላቭ ጸድቃን፣ አይላቭ ጌታቸው ረዳ፣ ደብረ ጽዮን እናንተን ውሸት ቀላቅሉ፣ ግን አይላቭ ዩ እናንተንም ይቀጥቅጣቸው እንጂ ጀግንነት፣ ትግራይነት፣ ሀርነት፣ ሰሜናዊ አንድነታችን በጦርነት አይደለም። ከዚህ በፊትም ተናግሬያለሁ። አንዳንዴ ሰሜናዊ አንድነት ይምጣ ምናምን ስል የምታስቡት በቃ ከአማራ ጋር ከኤርትራ ጋር ሆነን አብይን ለመውጋት ምናምን ኖ፣ ለሰላም ሰሜናዊ አንድነታችን ለሰላም ነው። ህዝባዊ ሰላም፣ በቃ ከኤርትራ ጋር ሰላም እንደ ህዝብ፣ ከአማራ ጋር እንደ ህዝብ ሰላም በቃ። ከዛ ውጭ ግን አብይን እዋጋለሁ ምናምን ካላችሁ ተዋጉ፣ እኛ ምን አገባል እንዴ? ተው እንጂ እራሳችሁ ቻሉኝ። እኛ የደረሰብንን ይድረስባቸው እንጂ ቁጭ ብለን እንያቸው እንጂ። ደግሞ ሰውየው የሚወርድ አይደለም፣ እናቴ ትሙት የሚወርድ ሰው አይደለም። ስልጣኑን የሚለቅ ሰው እኮ ያስታውቃል እኮ። ትቀልዳለህ እንዴ? የሚያንጋጋቸው ታንክ አሁን በቅርቡ ወደ ትግራይ የተጠጋውን ጦር ተመልከቱ። ትግራይ መቼም ተሳስታ በዚህ ጦርነት ውስጥ መግባት የለባት። በቃ የፕሪቶሪያ ስምምነት እንትን ይበለ ምናምን መግለጫ የሚሰጠው ከኤርትራ ጋር ነው። ላሽ እዛ ጋር ይቀጣቀጡ እንዴ። አብይማ ካሁን በላይ 10 ዓመት መግዛት አለብን። 10 ዓመት የምናየው ነገር እኮ አሪፍ እኮ። በትግራይ ጦርነት ሲያሽቃብጡ የነበሩ የትግራይ ጦርነትን ሲደግፉ የነበሩ አክቲቪስቶች፣ ጋዜጠኞች ምናምን አሁን የት ነው ያሉት? የት ነው ያሉት? ግማሹ እስር ቤት ነው፣ ግማሹ ከሀገር ተሰዷል ምናምን። ይሄ እኮ እንዲህ ይሄ ራሱ እኮ ትልቅ ነገር ትገልላለህ። አብይ አህመድ እኮ ቀስ እያለ የትግራይ ጠላቶችን እኮ እያጠፋ እኮ። አሁን በቀደም ትግራይን እንጨብጣታለን ያለችውን ሰውዬ ማለት ነው አብይ አህመድ ይፈቅደልን እንጂ እንጨብጣታለን ያለችውን ሰውዬ በቀደም ልጆቿን ምናምን አብይ አህመድ ነው የፈጀባት። ተመልከቱ። እሷን ደግሞ አሁን ሰሞኑን ሊበላት ቢያንስ እንኳን የትግራይ ጠላቶችን አብይ አህመድ አሳዶም ገሎም አስሮም ጨርሷቸዋል። አሁን የቀሩትን ራሱ እናቴ ትሙት እያስጨነቃቸው እኮ ተመልከት። ይሄን ትግሬ በለው እንደ ፍየል ጠብሰህ ብላው ሲል የነበረውን ከሀገር አባሩ።
በዚህ ሰዓት እንደሚያደርግልክን መሪ እንዴት ነው እንጥለዋለን ምናምን ብለህ አብረህ የምታስብ? ፖለቲካ ሕፅቦ ንገብር ኢና ንትግራይ ክነጠፋ ኢና ዝብል ከበድመ ትወጣላ አትወጣትም አለው አብይ አህመድ። ካልሆነ ውሳኔያችን ይህንማ ማበረታታት ነው እንጂ አብይዬ ከጎንህ ነን አይዞ። ከዛ ዘወር እንልና ደግሞ አይዛችሁ ኤርትራውያን የኛ አማራዎች፣ ሰሜኖች አይዛችሁ እንጂ ገፋ ገፋ አድርጉ እንጂ የትም አይደርሱም ሁለቱም እኮ። ከዛ እነሱን አራቸው ካበላ በኋላ እኛ ምን እንሆናለን? እኛ ምን እንሆናለን? አስባችታል እንዴ? ፖለቲካማ አትስሩብን ተውኝ። ያውም አብይ አሕመድ እኔ እንደሰማሁት ደብረ ጽዮን ሽክ እንዳለኝ እናቴ ትሙት ትግራዋይም አለበት አለ። የአማካሪዎችም ትግሬ ናቸው እንዳለ በዙሪያ ያሉት። ተው እንጂ አትስደውት። ይሄ ሰውዬ ምን አደረገ? ኮፒ ሊንክ እያደረጋችሁ የትግራይ ኃይሎች፣ የትግራይ አክቲቪስቶች ጽምም ብላችሁ አዳምጥ። ኢሬ መጽሔ ኢሬ ማን እንዲያስባችሁታል? እስቲ ሳሉት ተጋሩት አሉት። እስቲ አብይ አህመድ የሚሰጣቸውን መግለጫ አዳምጧችሁ። እስቲ እንዴ ለትግራይ ዘብ የቆሙ ሁሉ ነው የሚመስለኝ። ደግሞ አማራም ምንም እንደማያመጣ አውቆታል። ምንም ድል አያመጣም። ህብረት የላቸው እናቴ ትሙት ህብረት የአማራ እኔ ግልጽ ነው የምናገረው እኮ ትግራይንም እናገራለሁ፣ ኦሮሞንም እናገራለሁ፣ አማራንም ኤርትራንም እናገራለሁ። ደንታ የለኝም። ሐቁን ነው የምናገረው። ኔትወርክ ጠፍቷል። በዚህ ሰዓት ኔትወርክ የለም አማራ ክልል።